ክቡራትና ክቡራት ተመልካቾቻችን በባህር ዳር ከተማ አስተዳደር ወጣት ማህበራት ፌዴሬሽን አማካኝነት ስለ ዲሞክራሲያዊ ብሔርተኝነት ግንባታ የክርክርና ውይይት መንፈስ ያለው መድረክ ከሰሞኑ በባህር ዳር ከተማ ተደርጓል። በመድረኩም ከ400 በላይ ተጋባዥ ወጣቶች ተገኝተዋል። ዲሞክራሲያዊ ብሔርተኝነት ግንባታንም አስመልክቶ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ረዳት ፕሮፌሰር በሆኑት ውሄ በእግዚአብሔር ፈረደ አጭር የክርክርና ውይይት መነሻ ጽሑፍ ቀርቧል። የዚህ ጽሑፍ መሰረታዊ ሐሳብ የአማራ ወጣት እንደ አባቶቹ ሁሉ የራሱን ማንነት በማክበር በማዳበር ከሌሎች ኢትዮጵያዊ ወንድሞቹ ጋር ሆኖ ህብረ ብሔራዊት ዲሞክራሲያዊት ኢትዮጵያን በመገንባት ሂደት ውስጥ ምን አይነት ሚና ሊጫወት ይገባል የሚለውን ሐሳብ ለማመላከት ነው ማለት ነው። ከዚህ አንፃር ሁለተኛው ሐሳቤ ብሔርና ብሔርተኝነት ነው። ብሔር ስንል አብዛኛውን ጊዜ የብሔር ምንነትን እንደ መለኪያ ዴፊኒሽኑ የብሔር ዴፊኒሽን ከሰብስቴንቲቭ ዴፊኒሽን ያለው ሰብስታንስ ከኮምፖነንቶቹ አንፃር ነው ዲፋይን የሚደረገው። እናም ብሔርን የጋራ መግባቢያ ቋንቋ፣ ተመሳሳይ ባህል፣ የጋራ ወይም የተዛመደ ህልውና ኤግዚስተንስ፣ የስነልቦናዊ አንድነት እና በአንድ በተያያዘ አካባቢ የሚኖሩ ህዝቦችን የሚያመላክት ሁኔታ ነው እንግዲህ ብሔር የተባለ ያል የምንገልጸው ነገር። ስለዚህ ይሄ የብሔር ዴፊኒሽን አክቹአሊ በተለያዩ ምሁራኖች በተለያዩ የፖለቲካል ኦሪየንቴሽን ባላቸው ሰዎች በተለያየ መንገድ እና የተለያየ ሰብስታንስ የተለያየ ኮምፖነንት እየተሰጠው የተለያየም ትንታኔ እየተሰጠው የሚሄድ ነው። በመሰረቱ እነዚህ ነገሮችን ያስቀመጥኳቸው እነዚህ አምስቱ ፋንዳሜንታል ፒላሮች የሚኖራቸው ለምሳሌ የመግባቢያ ቋንቋ ስንል የጋራ አንድ ቋንቋ ብቻም ማንዳቶሪ ነው ማለት አይደለም። በአካባቢያዊ ሁኔታም ስንል የግድ አንድ ፊክስድ ቴሪቶሪያል አይደንቲፊኬሽን ብቻ ያላቸው ማለት አይደለም። ግን ከነዚህ ጋር የተያያዙ እነዚህ አምስቱን ባህሪያቶቹን እነዚህ አምስቱን ቫሪያብልስ ያሟላ ሁኔታን ነው እንግዲህ ብሔር ምንለው። ስለዚህ ብሔር አንድ የጋራ ቋንቋ፣ ታሪክ፣ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምድ ያላቸው ይሄ በህገ መንግስቱ እንደተቀመጠው ነው ማስቀምጥላችሁ። በህገ መንግስቱ የተቀመጠው አካዳሚክ ዋይዝም ሲታይ በተመሳሳይ እነዚህን ቫሪያብሎች መሰረት ተደርጎ ነው ዴፊኒሽኑ እየተሰጠው ያለው። ብሔርተኝነት በኢትዮጵያ ነው። በኢትዮጵያ ውስጥ እስካሁንም ድረስ የምንከራከርባቸው ሁለት ፈርጆች ከብሔርተኝነት አንፃር። አንደኛው በእንግሊዘኛው በመጥራት የሚሻለው ስቴት ናሽናሊዝም የሚባለው ነው። ሁለተኛው ኢትኖ ናሽናሊዝም የሚባለው ነው። ኢትኖ ናሽናሊዝም ስቴት ናሽናሊዝም ቫሪያንቶች አሉት፣ ልዩነቶች አሉት። በእርግጥ ኋላ ላይ እመጣለሁ። ቅድም የኢትዮጵያ ህዳሴ ጉዞ የሚጀምረው እነዚህ ሁለቱን ስቴት ናሽናሊዝም እና ኢትኖ ናሽናሊዝም በማስታረቅ ወደ አንድ ተመጋጋቢ በማድረግ የኢትዮጵያን የህዳሴ ጉዞ የኢኮኖሚ የዲሞክራታይዜሽን ፕሮሰስ ማሳለጥ ይቻላል የሚለው አሳምሽን አክቹአሊ በስቴት ናሽናሊዝም ውስጥ አስቀምጬዋለሁ አብሬ። ነገር ግን እነዚህ ኃይሎች የስቴት ናሽናሊዝም እና የኢትኖ ናሽናል ፎርስ በኢትዮጵያ የናሽናሊዝም ዲስኮርስ ውስጥ ያሉ ናቸው። አንደኛው ቅድም ያስቀመጥኩላቸው የስቴት ናሽናሊዝም የተለያዩ ቫሪያንቶች ቢኖሩትም ኢትዮጵያዊ ብሔርተኝነት በጅምላው የኢትኖ ናሽናሊዝም ወይም የከባቢያዊ ማንነት ድምር ውጤት አይደለም ብሎ ያስባል። የከባቢያዊ ማንነት ድምር ውጤት አይደለም፣ በራሱ ራሱን የቻለ ነው፣ በራሱ የቆመ ነው፣ በራሱ ህልው ነው ብሎ ያምናል። በዚህ በኢትዮጵያ ብሔርተኝነት ውስጥ አንደኛው ህብረ ብሔራዊ ብሔርተኝነት፣ ህብረ ብሔራዊነት አለ፣ ኋላ እንመጣበታለን። ህብረ ብሔራዊ ብሔርተኝነት ይሄ ኢትዮጵያ ናሽናሊዝም ነው። ኢትዮጵያ መልቲ ናሽናሊዝም የሚባለው አሁን እየተከተልን ያለ ኢትዮጵያዊ የብሔርተኝነት አካል ነው።
ሁለተኛው የቀላቃይ ጠቅላይ አስተሳሰብ ወይም አሲሚሌሽኒስት ኢትዮጵያ ናሽናሊዝም የሚባለው ነው። ሶስተኛው የውህደት አስተሳሰብ ወይም ኢንቴግሬሽኒስት ኢትዮጵያን ናሽናሊዝም የሚባለው ነው። ሁለተኛው ዘርፍ ደግሞ የዘውግ ብሔርተኝነት ወይም ኢትኖ ናሽናሊዝም የምንለው ይሄ በአብዛኛው በሁለት ዘርፍ የምንከፍለው ነው። አንደኛው የከፋፋይ ብሔርተኝነት የሚባለው ፍራግሜንቴሽኒስት ናሽናሊዝም ወይም ሴሲሽኒስት ፍራግሜንቴሽኒስት ኦር ሴሲሽኒስት ናሽናሊዝም የሚባለው ነው። ሌላኛው ኢማዕከላዊነት ብሔርተኝነት ዲሴንትራላይዜሽን የፌዴራል አፕሮቹን የሚደግፈውን አስተሳሰብ ጋር የሚመጣ ነው። በኢትዮጵያ ብሔርተኝነት ታሪክ ስንመጣ ቅድም እንደገለጽነው ኢትዮጵያ ራሷን ከውጭ ወራሪዎች የጠበቀችበት ብዙ የታሪክ ምዕራፍ አላት። ከአድዋ የበለጡ ለምሳሌ ጉራና ጉንደት ብንፈልግ ኢትዮጵያ ግን ዘወርልድ ኢትዮጵያ ዓለምን የተዋጋችባቸው መድረኮች ማለት እንችላለን። ከዴንማርክ ከአሜሪካ ጀነራሎች የአሜሪካን ዩኒፊኬሽን ላይ የአሜሪካን ውህደት እንቅስቃሴ ላይ የተሳተፉ ጀነራሎችን የተዋጋችበት፣ የእንግሊዝ ጀነራሎችን የተዋጋችበት የጦር አውድ አላት ኢትዮጵያ። ወደ ወር ከልቸር የገባው እንዳልመጣ እንጂ አድዋንም ማንሳት እንችላለን። አድዋን ስናነሳ ከአድዋ በፊት ህዝቦች አድዋ አይደለም ለኢትዮጵያ ብሔርተኝነት መሰረት የጣለው። ከአድዋ በፊት ኢትዮጵያዊ ብሔርተኝነት ባይኖር ኖሮ ህዝቦች ወደ አድዋ ሄደው የስቴት አገሪቱን ለመከላከል በአንድነት በህብረት አይንቀሳቀሱም ነበር። ስለዚህ ከአድዋ በፊትም የኢትዮጵያዊ ብሔርተኝነት እንቅስቃሴዎች እንደነበረ መረዳት እንችላለን። እነዚህን የመሳሰሉ በእኛ የታሪክ ምዕራፍ ውስጥ የምናነሳቸው ለኢትዮጵያ ብሔርተኝነት ማሳያ የሆኑ ብዙ የታሪክ እውነቶች እንዳሉ ግልጽ ነው። የአማራ ህዝብ ህልውና መሰረት የሆነው ማንነቱ እንዲከበር፣ ብሔራዊ ጥቅሙ እንዲከበር የሚገባቸው እነዚህ አራት መሰረታዊ ሀሳቦች አሉ። አንደኛው ምክንያታዊነት ነው። የፖለቲካ ተሳትፎ መሰረት የሚሆነው ምክንያታዊነት፣ በመረጃ መወሰን፣ በመረጃ መሳተፍ፣ መወሰንን መሳተፍን መሰረት ያደረገ የመጀመሪያው ምክንያታዊነትን የምንለው በአብዛኛው ጊዜ አሁን ፎሎ አፍተር ሚ ይሆናል። ኢሞሽን ድሪቭን አክቹአሊ በወጣትነት ውስጥ አብዛኛውን የቮርሚል ፕሮሰስ ኢሞሽን ስለሚሆን ኢሞሽን ድሪቭን ይሆናል። ወጣቱ ሳይንሳዊ ምክንያታዊ መሆን መቻል አለበት። ችግሩን ሳይንሳዊ በሆነ መንገድ መረዳት አለበት። ችግሩን ለዘላቂነት በሚያረጋግጥ በሚመራ ሳይንሳዊ ፈር መሰረት ያለው እንዲሆን ማድረግ መቻል አለበት ማለት ነው። አንደኛው ምክንያታዊነት ነው። ምክንያታዊነት ሲባል ሳይንሳዊ የሆነ ዘመን ሊሻገር በሚችል ሐሳብ ዝም ብሎ አንድ ቀን ተነስቶ በነጋታው የሚሞት የሚሸነፍ ሐሳብ ይዞ ሳይሆን ህዝቡ የህዝቡን ጥቅም የብሔሩን ጥቅም ማረጋገጥ የሚችለው በሚሸነፍ ሐሳብ ላይ ተመስርቶ አይደለም። በፌስቡክ ምናምን ሳይሶስ አይደለም። ሳይንሳዊ በሆነ ተሻጋሪ በሆነ የብሔሩን ማንነትና ጥቅም በሚያሻግር መንገድ መንቀሳቀስ መቻል አለበት። ሁለተኛው በዚህ እንቅስቃሴ ውስጥ ኢትዮጵያዊ ብሔርተኝነት እንደ አንድ ቅድም እንደ ኢትዮጵያ የአማራ ብሔርተኝነት እንቅስቃሴ ውስጥ እንደ ቻሌንጅ አክት የሚያደርግበት ሰርከምስታንስ አለ። ምን ማለት ነው? አማራ ብሔርተኝነትም ወደ አልትራ ናሽናሊዝም መሄድ የለበትም ማለት ነው። ስለዚህ በሀገር ግንባታ ውስጥም አገራዊነትን አብሮ መያዝ መቻል አለበት። ሁለተኛ ያስቀመጡ አገራዊ አንድነትን መሰረት ያደረገ መሆን ይቻላል አለበት። ቅድም ምን ብለን ያስቀመጥነው ዲሞክራሲያዊ ብሔርተኝነትን ኤክሰርሳይዝ ማድረግ መቻል አለበት ማለት ነው። ማንነቱን በሚያስከብርበት ሂደት ውስጥ የሀገራዊ አንድነት ሐሳብም አገር አለኝ የኔ አገር አለኝ የሚለው አስተሳሰብን ቻሌንጅ የሚያደርግ ኤሌመንት ይመጣል። ምክንያቱም ብሔርተኝነት ማኔጅ ካልተደረገ ወደ አልትራናሽናሊዝም የመሄድ ቴንደንሲ አለው ታወቃል። የሚጠቅመውን ያህልም ሞቢላይዝ ለማድረግ ሪሶርስ ሞቢላይዝ ለማድረግ አዳዲስ ዕውቀት ለማመንጨት ፈጠራን ለማበረታታት እንደሚጠቅመው ሁሉ እንደምታውቁት በምዕራባውያን ታሪክ ያንን እንደረዳቸው ሁሉ የሚሊተሪ ካፓሲቲ የኢኮኖሚ ካፓሲቲያቸውን ለማሳደግ እንደጠቀማቸው ሁሉ እርስ በርሳቸው ጦርነት ውስጥ እንዲገቡ አድርጓቸዋል። ስለዚህ ማኔጅ የሚያደርገው አገራዊ አንድነት
መሰረት ያደረገ የወጣቱ ተሳትፎ ወሳኝ ነው ማለት ነው። ሌላ ዲሞክራሲያዊ ባህልን አክቹአሊ በእኛ እንትን ውስጥ ያለን ባህል ዲሞክራሲያዊ ባህል ሳይሆን ወር ካልቸር ነው። ወር ካልቸር ነው ያለን። ምክንያት ለረጅም ሰዓት በአእምሯችን የሰረጸው ጀግኖቻችን፣ እሴቶቻችን፣ ምንነታችን በሙሉ ጀግና ማን ነው ብዬ ብጠይቅ he is a graduate from a battleground ያ ጀግና ከጦር ሜዳ የወጣ ከጦር ሜዳ የወጣ ስለሆነ አብዛኛው በአእምሯችን ያለው በብዙዎቻችን በመላ ውስጥ ያለው ወር ካልቸር ነው ያለ። ስለዚህ አብዛኛው የዲሞክራቲክ ካልቸራችን የሚቃኘው የሪስፕሮሲቲ ያለው ሳይሆን በዛ በወር ካልቸር ወደ ፒስ ካልቸር ትራንሴንድ ያላረግ ነው። ፒስ ካልቸር is a creative management of difference ወደዛ ያለንበትን ሁኔታ አለ። ስለዚህ የፒስ ካልቸር ወይም ዲሞክራቲክ ካልቸርን መሰረት ያደረገ ቢሆን የመጨረሻው ጨርሻለሁ። አሁን መልእክት የሰጣችሁኝ አሳታፊና ተሳታፊነትን መሰረት ያደረገ መሆን አለበት የሚል ነው። እነዚህ አጠቃላይ ፍሬምወርኮች ናቸው። የመነሻ ሀሳብ እንድታመነጩ ሀሳቦች ከተለያየ መድረክ እንዲመነጩ ለማድረግ ነው። እኔ እንደ መነሻ ሀሳብ ያቀረቡት ይሄን ነው። አመሰግናለሁ። አማራ ብሔርተኝነት የሚባለው እንደማንም ስብስብ የኢትዮጵያን ህልውና የማይነካ ነው። የአማራ ብሔርተኝነት የኢትዮጵያን ብሔርተኝነት አማራ ብሔርተኝነት ማለት የኢትዮጵያ ብሔርተኝነት ነው። አማራ ብሔርተኝነት ስንል የኢትዮጵያ ብሔርተኝነትም ያጠቃልላል። እንደ ሌሎች ስብስብ የሌሎችን ብሔር አይጠላም፣ የኢትዮጵያንም አይተውም። አንዳንድ ሰዎች አንድ ቀን ተናግሮም ጽፎም የሚያውቀው አማራ ተደራጀ ሲባል ብቻ መናገር ይጀምራል። አማራ ዘረኛ ሆነ ይባላል። አማራ ስለተደራጀ ብቻ አማራ ዘረኛነት ይባላል። እንደዛ መባል የለበት። ስለዚህ አማራ ብሔርተኝነት እኔ ሀሳብ ነው የምሰጠው እንደ ሌሎች ሳይሆን ሁሉንም ያማከለ እኩል የሆነ አስተሳሰብ ያለው ነው። የአማራ ብሔርተኝነት መቀጠልም አለበት። የአማራ ብሔርን ምንነት ያው በእኔ አንደበትም ለመግለጽ ያቅተኛል። ማለት የራሱ የሆነ ባህል፣ ቋንቋ፣ የራሱ የሆነ አስተዳደር የነበረው ምንም ሁለት ጎራዎች ያሉት አወዛጋቢ ክርክሮች ቅድም ባየነው ቢገለጽም ግን ለኢትዮጵያ አንድነት መሰረት የጣለ ህዝብ ቢኖር የአማራ ብሔር ነው ማለት እችላለሁ። ወጣቶች በትምህርትም ያለን ከትምህርት ውጭም ያለን አልፎ ተርፎ ማህበረሰቡ ስለ ማንነታችን አመጣጥ ስለ ማንነታችን ታሪክ ብዙ ነገሮች ከክልሉ ባለፈም በሀገራችን ደረጃ የአማራ ብሔር ይታወቃል። ነገር ግን በዋናነት ካሁን በፊት የነበረን ማንነት ዛሬ ላይ ያለ የለም ነው። በዚህ የአማራ ብሔር ላይ ደግሞ የወጣቶች ምክንያታዊ ከመሆን አንፃር እኛን ወደ ብሔር ማንነት ከማወቅ በፊት ኢንዲቪጁዋሊ ራስን ከመረዳት አንፃር ያለብንን ክፍተት ለማንሳት ሞክራለሁ። በዋናነት ግን በክልላችን ያሉ በመንግስታዊ አወቃቀር ለምሳሌ እንደ ድርጅት ብሔረ አማራ ዲሞክራሲያዊ ንቅናቄ አለ። እንዲሁም ደግሞ በመንግስት አሰራር የተለያዩ የወጣት አደረጃጀቶች አሉ። የወጣት ማህበራት፣ የወጣት ሊግ፣ የወጣት ፌዴሬሽን። ስለዚህ እነሱ በእኔ እይታ የአሰራር ክፍተት አለ። ምክንያቱም ይቺ ሀገር የምትወሰነው በወጣቱ ነው። ስለዚህ ወጣቱን ከሱስ ወደ ስራ እንዲሁም ደግሞ ታሪካችንን ከማዛባት ይልቅ ካሁን በፊት የነበረንን ታሪክ ይበልጥ የማጠናከር ስራዎች በተለያዩ የወጣት አደረጃጀቶች እየተሰሩ አይደለም። ለምሳሌ ካሁን በፊት የነበረ የአማራ ወጣት እነዋለልኝ መኮንንን ማንሳት እንችላለን። በ1960 ጎጃም ፔዛንት ሪቪሊየን በሀገራችን አሁን ላለንበት የፖለቲካ ምህዳር መስፋት አንድ የጋራ የሆነ የፖለቲካ ማህበረሰብ ከመፍጠር አንፃር ትልቅ ሚና የሰሩ ወጣቶች የአማራ ክልል ተወላጅ ወጣቶች ናቸው። ዛሬ ላይ ሆነን ግን እንደዚህ አይነት ወጣት የምናጣበት ወቅት ነው የደረስነው። ወጣቱ በተለያየ ተጨባጭነት በሌለው መረጃ በሶሻል ሚዲያ እየተጠለፈ እንዲሁም ደግሞ በተለያዩ ሱሶች እየተጠለፈ ነው ያለው። ስለዚህ ትኩረት ሰጥቶ መሰራት አለበት ብዬ ለመግለጽ ነው። ሌላ ደግሞ ተረካቢ ትውልድን ማዘጋጀት ያ ማለት ሎጂካል ወይም ሪዝኔብል የሆነ ወጣት እየተፈጠረ አይደለም። ቅድም በጥናታዊ ጽሑፍ አቅራቢ እንደተገለጸው ምንድነው ፖለቲካን እንደ እሳት የሚፈራ ወጣት ነው ያለው። ስለዚህ ፖለቲካና እሳት
መቅረብ አያስፈልግም የሚል ወጣት እየመጣ ነው ያለው። ስለዚህ በፖለቲካ ላይ በማህበራዊ በኢኮኖሚ በሀገራችን ላይ ያገባናል ካላለ ወጣቱ ሀገራችን እጣ ፈንታዋ ነገ የሚረከባት ትውልድ ይኖራል ብዬ አላስብም። ምክንያቱም በፖለቲካና በልማት የጋራ የሆነ ወጣት ተሳታፊ ልናፈራ ይገባል ነው። እንደዚህ አይነት መድረኮች ለወደፊትም ቀጣይነት ቢኖራቸው የተሻለ ነው። ባህር ዳር ላይም ብቻ አይደለም በሌላ ክልሎችም ተግባራዊ መሆን አለባቸው። በየ3 ወሩ ተብሏል፣ ጥሩ ነው። ነገር ግን ወጣቱ ላይ አሁንም ብዙ ስራ ይቀረናል። ወጣቶችን በጥቃቅን አነስተኛ ማደራጀትን ብቻ ሳይሆን የሀገራችንን ማንነት ይበልጥ ማስተማር ማሳደግ ያስፈልጋል እላለሁ። አንድ በቅርቡ የሆነ ጽሁፍ ላይ ያገኘሁት ፍትህ በሰፈነባት ሀገር ውስጥ ፍትህ አጣው ብሎ የሚጠይቅ አካባቢ ይላል። አማራ ብሔርተኝነት የለም የሚልበት በርካታ ጸሐፊያን አንዳንዶች ይጠቅሱታል። ለምሳሌ ፕሮፌሰር መስፍን ላይ መክሸፍ እንደ ኢትዮጵያ ታሪክ ከሚለው መጽሐፍ ላይ የለም ብሎ ነው የሚጠቅሰው። ምክንያቱ ምንድነው? ከዛ ላይ ሲተነት ምን ይላል? የለም የሚልበት የመጀመሪያ ጽንሰ ሐሳብ ፌደራሊዝም አስተሳሰብን አለመቀበሉ ነው። ይሄ የግለሰቡ ነው። ይሄን ጽንሰ ሐሳብ ስለማይቅ አማራ ክልል ይሄን አስተሳሰብ አይቀበልም። ኢትዮጵያዊነት ስሜት ያለው ይሄ አስተሳሰብ እኮ ትግል ላይ ሆነውም በኢህአዴግ ደረጃም ወደ መጨረሻው ወቅሩ አካባቢ ሲፈትን የነበረ አስተሳሰብ ነው ኢትዮጵያዊነት የሚል አስተሳሰብ እና ይሄን የተላበሰ አካባቢ መሆኑን ለማሳየት ነው። እና የተለያዩ ምሁራንን ሲጠቅሱት አማራይን አይጠቅስም። ያንዳንዱ እኮ በጣም የሚገርመው እኔ አሁን በአሁኑ ደረጃ ላይ አይደለም ክልሌን ኢትዮጵያዊነት አሸንፎ ኢንተርናሽናል አስተሳሰብ ሶሻል ሚዲያ ነው ተጠደን ምን ውለው ዓለም አንድ ጎራ እየተሰለፈችበት ባለ ሂደት ላይ አሁን እየመጣ ያለው የከረረ ብሔርተኝነት አስተሳሰብ በጣም የከረረ ነው። ይሄ ምክንያቱ ምንድነው ብለን ስናነሳ ምክንያቱ የተለያየ ጥያቄ አለው። አለመጠቀም ለምሳሌ አንዲትን ጀልባ በአንድ አካባቢ ላይ ብቻ ከጫንካት አንድ አካባቢ እቃውን የምታስገባው የምትጭነውን እቃ አንድ አካባቢ ላይ ብቻ ከጫካን ሚዛኑ ወደ አንዱ ጀልባ ስንሳፈር እኮ 6ታችሁ በዚህ 5ታችሁ በዚህ ነው የሚሉን። ጀልባዋ ሚዛኗን ጠብቃ እንድትሄድ ፍትሃዊነት ጋር ተጠቃሚነት ምናምን ያነሱታሉ። ይሄ ለምን መሰረት ይሆናል? ብሔር ጫፍ የወጣ ብሔርተኝነት እንዲፈጠር ያደርጋል። እና ችግሩ እኔ ኖርማል እየተከተልነው ካለው እንትን አይደለም፣ ይሄንን በአግባቡ ከመምራት ላይ ነው። አንድ አስተሳሰብ ይጠይቃል እኮ ግንዛቤ መድረኮች፣ የተለያዩ መድረኮች በየቦታው መፈጠር አለባቸው። የሚፈጠሩ አሉ እና አሁን ላይ የምናየው የብሔርተኝ ጫፍ አሁን በዲሞክራሲያዊ ብሔርተኝነት ላይ ዲሞክራሲያዊ ብሔርተኝነት አስተሳሰብ ላይ ልክ እንደኛ ክልል ሳስበው እኔ ማንም ዩኒቨርሲቲ እናስታውሳለን እኮ በርካታ እንትኖች ዩኒቨርሲቲ ተማሪ ሆነን ማረሰው አንድ መምህር መጨረሻ ላይ አስተምሮ ከጨረሰ በኋላ የሆነ ቋንቋ ተናግሮ ወጣ። ተናግሮ ከወጣ በኋላ ቀጣይ ቀን ስንመጣ ፈተና አለ ተባልን። የተናገረ በሌላ ቋንቋ ነበር። እኛ ፈተና መኖሩን አላወቅም። ግን አንድ ግለሰብ ነው ያጠፋ። አንድ ግለሰብ ስላጠፋ አጠቃላይ የኦሮሞ ሕዝብ እንደዚህ ያደረገኝ የሚል አስተሳሰብ እያያዝን ነው እየመጣን ያለን። ይሄ ነው ትልቅ ጉዳቱ። ኤሊቱ ግሩፕ የሚያጠፋውን አገር አቀፍ አስተሳሰብ እናስይዘዋለን። ይሄ ወደ ምን ይመራናል? ጫፍ የወጣ ብሔርተኝነት አስተሳሰብ እየጎተተ ይወስድናል እንጂ እኔ በታሪክም ስናነበው አማራ ብሔርተኝነት አማራ ባይዘው በዚህ ላይ ሳነሳ ከዚህ በፊት የሰለጠነ አስተሳሰብ አሁን ሌላው አልሰለጠንም ማለት አይደለም፣ እያወራው ስላለው ስለተቀመጥኩበት አካባቢ ስለሆነ የሰለጠነ አስተሳሰብ ስለነበረው መከፋፈልን የተለያዩ ነገሮችን አይፈልግም ነበር ያኔ። ይሄን አስተሳሰብ እንደውም ይሄ አስተሳሰብ እኮ ጎርቶናል፣ በጣም ነው ይጎዳል። ምክንያቱም መጀመሪያ የራስህን ማንነት ሳታውቅ ስለሌሎች ማውራት የለብህም። የራስህ አካባቢ ቤትህ ሳይጸዳ እንትኑን መጥረግ አትጀምርም ግቢውን። እና ከዚህ ብሔርተኝነት አስተሳሰብ ላይ በደንብ መሰራት አለበት። እኔ ባይዘዌ
ይሄ ሊያከራክር ይችላል። ብሔርተኝነት ጠቃሚ ነው አይደለም የሚለው እኔ ለልማት ከተጠቀምንበት ብሔርተኝነት ጠቃሚ ነው። አሁን የምናያቸው እኮ እንቦጫርም የተለያዩ ማሽኖች እየተገዙ ያሉ እኮ ይሄ አስተሳሰብ ጫፍ እየወጣ ስለሄደ ነው። ይሄንን ግን ለጥሩ ነገር መዋል ትንሽ ስራ መጨመር እዚህ ላይ ሚዛኑን የጠበቀ እንዲሆን ማለት ነው። እና እኔ መሰራት አለበት የምለው ቅድም ወዳጄ ሲጠቅስ ነበር ወጣቶች ፌዴሬሽን ምናምን አደረጃጀቶች ላይ ትክክል ነው አንስቶታል። ከዚህ በፊት የነበረው አደረጃጀትን የሚገርመኝ ድሮ ነበር የድሮ ብለን የምንመርጠው ሙዚቃን ነበር። አይ የነጥለው ሙዚቃ አቤት የነንዋይ ሙዚቃ ብለን ሙዚቃን ነበር የምንመርጠው። አሁን አቤት የድሮ አደረጃጀት እያልን ነው። የእውነት የሚገርም አደረጃጀት ነበር። የሆነ ኢቨንት ሲፈጠር የሆነ እኔ ባህር ዳር ከተማ ላይ አስታውሳለሁ አንዳንዶች አሉ እንደውም ተጋባዥ አድርገህ አብረው የተገኙ ዛሬ የሆነ ኢቨንት ሲፈጠር መግለጫ ሁሉ የሚሰጡ መግለጫ እኮ ነው ይመለከታችኋል። እስከዚህ ድረስ አቅም ያለው አደረጃጀት መኖር አለበት። ቻሌንጅ ማለት ተጽዕኖ የሚፈጥር አደረጃጀት። ለዚህ ተጠያቂው ማን ነው ሲባል አይታወቅም። የተለያዩ ቻሌንጆች እየደረሰባቸው እየራቁ ሊሆኑ ይችላሉ ወጣቶች። ምክንያቱም ሲነሳ ነበር ቅድም ራሽናል ወጣትን እንፍጠር። ራሽናል ወጣት ለመፍጠር ራሽናል አስተሳሰብ የሚቀበልህ መሪ ያስፈልጋል ካጠገብ። ለምሳሌ እኔ ራሽናል አስተሳሰብ እያፈለኩ ሲሰጠው ጸረ ዲሞክራት ሆኖ ካፈነኝ ራሽናልነቴ ይቀራል ማለት ነው። እኔ የሚስቱን ገጸ ባህሪ እየተላበስኩ እሄዳለሁ። ይሄ የሚታየው በተቋም ደረጃ አይደለም፣ በግለሰብ ደረጃ ነው። ለራሽናል አስተሳሰብ መፈጠር የመሪዎች ሚና ትልቅ እንትን አለ። ፍሪ ሆኖ ሐሳብህን እንድታራምድ የሚፈቅድልህ ከሆነ ራሽናል አስተሳሰብ እየጨመረ ይሄዳል እና ከዚህ ላይ ሰፊ ስራ መሰራት አለበት የሚል ሐሳብ ለመስጠት ነው። ጨርሻለሁ። አመሰግናለሁ። አሁን በአገር አቀፍ ደረጃ ትልቅ ትኩሳት አለ። የውይይት መድረኩም የተከፈተው ያን አስመልክቶ ይመስለኛል። ስለዚህ በዚህ ምክንያታዊ በሆነ ወይም አመክንዮ ባለው ንግግር መድረክ በተፈጠረው እንትን መልካም አጋጣሚ ነውና ያሉ ሐሳቦችን ልገልጽ መሞክረው ብሔርተኝነት በአማራው ሕዝብ ላይ አሁን ትንሽ እየተነቃቃ ነው ያለው ብዬ ነው ማስበው። ኢትዮጵያ ብሔረ ብዙ ናት፣ ህብረ ብሔራዊ ናት። እናቃለን ያን ነገር። ብሔራዊነትም የተጀመረው አሁን በአማራው ክልል ነው። ብሔርተኝነት ማለት ብሔርተኝነት ሌቭሉ ራሱ የአማራው ህዝብ በብሔርተኝነት ደረጃ ነው ያለው። ሌሎቹ ግን አሁን እኔ እንደሚመስለኝ በእኔ ዴፊኒሽን ብሔርተኝነትና ዘረኝነት ልዩነት አላቸው። ዘረኝነት ከብሔርተኝነት ትንሽ ያነሰ ስለሆነ ሌሎቹ ጫፍ ድረስም የሄዱበት አጋጣሚ አለ። ዘረኝነትን አንግበው ብሔርተኝነት ያው ጥቅም የለውም። ዲሞክራሲያዊ ብሔርተኝነት እንደሚያስፈልገን ተገልጿል። እዛ ጋም ጽሁፉን እያየሁት ነው። ኦኬ ጥሩ ዲሞክራሲያዊ ብሔርተኝነት ግን በዚህ ምክንያት የተለያዩ ዲያሎጎች እየመጡ ነው። አማራ የለም አለ። አማራ ማለት ክርስትና ነው ሃይማኖት ነው እንጂ ብሔር አይደለም የሚለው ዲያሎግ ይሄ ፕሮፌሰሩ ቅድም እንደገለጹት ምናባዊ ፈጠራ፣ ታሪክ አይፈጠርም። ታሪክ ሪል ነው ያለፈ ነገር ነው እንጂ በምናባቸው በሚመስላቸው እየገለጹ የለም አለ የሚሉበት ጉዳይ አግባብ አይደለም፣ ስህተት ነው። እነዚህ አይነት አስተሳሰቦች ግን አንዱን ወገን ለማጥቃት አንደኛውን ለማንገስ አንደኛውን ለማርከስ የሚሄድ አካሄድ ጥሩ እንዳልሆነ ነው እንደ ሀገራዊ ግንባታ እኔ የሚሰማኝ ማንኛውም ሰው የሚሰማው። ግን ምንድነው እንደተናገርኩት አማራው ብሔሩንና ሀገሩን አንድ ላይ እኩል አስቀድሞ አንድ ላይ ይዞ የኖረ ህዝብ ስለነበረ በስነ ልቦናው እጅግ በጣም ጠንካራ ነው። በስነ ልቦናው ተወዳዳሪ የሌለው ህዝብ ነው አማራው ማለት አይደለም። የዓለምን ህዝብ ራሱ እኔ በስነ ልቦና አማራውን የሚወዳደር አለ ብዬ አላስብም። ለዚህ ደግሞ ውጤቶች የተለያዩ ገድሎች፣ ድሎች ናቸው። አድዋን የመሰለ እንትን የመጣው ዝም ብሎ አይደለም። ስነ ልቦና ራሱ አስፈላጊ ነው ከምንም በላይ ማለት ነው። ስለዚህ ለምሳሌ እኔ አሁን ተማሪ ነኝ። ተማሪ ሁኜ ስገባ ወደ ዩኒቨርሲቲ ስገባ መጀመሪያ የነበረኝ ስለ ዘረኝነት፣ ብሔርተኝነት
ምንም ንጹህ ነበርኩ። እማቀው ነገር የለኝም። ዩኒቨርሲቲ ገብቼ ግን ተቃኘውበት ሳልወደው በግድ። ምክንያቱም ሌሎቹ ይዘውት የሚመጡት እኔ ሳድግና ሌሎች ብሔሮች ያደጉበት አመጣጥ ምናልባት ካለው ከሲስተም አንፃር ይመስለኛል ልዩነት አለ በአመለካከታችን በአስተሳሰባችን። ሰፋ ብዬ ሳስብ ይጠብብኛል። ሌላ ቦታም ሲሄድ እኔ ሳሰፋው ይጠብብኛል። ስለዚህ መቼም እኔ እየሰፋው እሱ እየጠበበ እሱን ልውጠው አልችልም። እኔም ያው የተወሰነ ሪታርድ አድርጋለሁ። መመለስ ነው የኔ ስራ የሚሆነው ማለት ነው። ስለዚህ አማራው በሚያሳፍር ሁኔታ አሁን ላይ የሆነ ያለው መስፋት ሲቻል እንደ አማራው ማደግ ሲቻል በመጥበብ ወደ ኋላ እየተመለሰበት ያለው ነው። ምክንያቱም ሀገራዊ አንድነቱን ትቶ ብሔርተኝነቱን ወደ ኋላ መመለስ ማለት አሳፋሪ ነው። ይሄን ሁሉ ያመጣው ግን የሌሎች ተጽዕኖ ነው። ምንጩ ግን የማህበረሰብ ወይ ብሔርተኝነት የሚባል አንድ ማህበረሰብ ያንጸባረቀው ሳይሆን እንደኔ እንደ ትችት ከላይ ነው። መነሻውም መድረሻውም ከላይ ነው ስል ከአመራር መሪ ከሚባሉት ላይ ነው ትልቁ ችግር ያለ። ይሄን ያክል የመጣው በታሪክ ሂደት ከታሪክ ጀምሮ እንደምናየው መሪዎች ናቸው ማለት አንድ መሪ ለምሳሌ የአማራ መሪ ሀገሪቱን ከመራት አማራው ጨቋኝ ነው፣ አማራው የተሻለ ጥቅም ያገኛል የሚል አስተሳሰብ በሌሎች ላይ ከተንጸባረቀ ስህተት ነው። ትግራይ ላይ አንድ የትግራይ ሰው መሪ ከሆነ ትግራይ ተጠቀመች፣ ትግራይ አደገች የሚል አስተሳሰብ ጥሩ አይደለም። the same thing ኦሮሞ የሁሎችም ክልሎች በዛ አይነት አስተሳሰብ ምን መጣ ከሆነ ችግር ነው። ግን እየሆኑ ያሉት መሻል ሲገባን አለመሻላችን ነው። በተለይ በጥቂት ዓመታት ውስጥ እየሆኑ ያሉት የተለያዩ ነገሮች ያው እየተስተዋሉ ነው። ለዘረኝነት ምንጩ መልካም አስተዳደር ነው፣ የመልካም አስተዳደር ችግር ነው። ቀደም እንደተገለጸው መልካም አስተዳደር ማለት ብዙ ነገር ነው። ለምሳሌ አማራ ክልል የተዋቀረው ክልሉ እንደ ብሔር የተዋቀረው በቋንቋ፣ በባህል፣ በታሪክ፣ በአኗኗር ነው። ለምሳሌ እኔ እዚህ ጋር አንድ ጥያቄ የምጠይቀው አንድ ክልል ወይም አንድ ባህል አንድ ብሔር እንዲባል ቋንቋ፣ ባህል፣ ታሪክና አኗኗር የሚወስነው ከሆነ በታሪክ ሂደት ውስጥ ከጊዜ በኋላ ሰዎች ከአንድ ቦታ ወደ ሌላ ቦታ ይፈልሳሉ፣ ሊኖሩ ይችላሉ። በተለይ አሁን በዲሞግራፊ በአቀማመጥ ደረጃ አማራው ድንበር ላይ አካባቢ ያሉ ሰዎች ከሌላ ክልል ለምሳሌ ጎጃም ተነስተው ወለጋ የሄዱ አማሮች ሊኖሩ ይችላሉ። በዛ ጸባይ ከጊዜ በኋላ ብዙ ማህበረሰብ እዛ አካባቢ ከኖረ ባህሉን፣ ታሪኩን፣ ቋንቋውን ማለት የክልል አወቃቀር ነው። አሁን ብሔርን መሰረት አድርጎ አማራ ብሔር ከተባለ የትግራይ ብሔር ከተባለ ተመሳሳይ የሚያደርጋቸው ነገር እንዳለ ሁሉ ይሄ አካባቢው ክልሉ የሚዋቀርበትም እነዚህን መሰረት አድርጎ ነው እና የመጠቅለል ነገር ለምሳሌ ባህሉ ብዙ ከሆነ ልክ ታሪክ ቆይቶ የመጣውን ነገር በታሪክ ያው ብዙ ነገሮች ይኖራሉ። በታሪክ በአንዱ ቦታ አሁን ላይ ባለው ክፍፍል ውስጥ ላይሆን ይችላል። በታሪክ ሂደት ውስጥ እያለ ያለው አማራ የሚባለው የአሁኑ ክፍል ላይ ሌላ ቦታ ሊሆን ይችላል፣ በድሮ ጊዜ ማለት ነው። ያንን አሁን ላይም ድረስ የሆነ ባህል እዚህ አካባቢ ጥሩ ኮንሰንትሬሽን አለውና ቋንቋውም እንደዚህ ነውና ወደዚህ ባህል እንደዚህ ነው የሚባልበት አግባብ ለኔ ግልጽ አይደለም። ማለት ያለን ነገር እውነታን መቀበል በተለይ ይሄ አሁን ላይ ያለው የመፈራራት ጉዳይ ለምሳሌ እኔ ፖለቲክስ አሁን ወጣቱ እንዳያወራ የመፍራት የነጻነት ሐሳብን በነጻነት የመግለጽ ፖለቲካ ማለት እኔ አላቅም። ወጣቱም ተሳታፊ ነው መሆን ያለበት። የተለያዩ መድረኮችን
ልክ ወጣቱ ምንድነው እንዳጥፊ አጥፊ አካል ሆኖ ያለበት ወይም እንደዛ አይነት ግንዛቤ የተፈጠረበት አካሄድ ነው ያለ። ይሄ ግን መሆን የለበትም። ይሄንን ስላዘጋጃችሁት ይሄንን መድረክ ስለቀረበ በጣም ደስ ብሎኛል። ምክንያቱም አሁን ላይ ያው ወደድንም ጠላንም ነገ ወጣቱ ነው ይሄንን እቺን ሀገር ሊመራትም ሊቀበላትም የሚችለውና እንደዚህ ማወያየቱ መልካም ነው። ጥሩ ፍሬ ነገር ያላቸው ነገሮች ይንጸባረቃሉ ብዬ አስባለሁ። ስለዚህ እኔ አሁንም ከአማራ ብሔርተኝነት ይሄ ማለት እንደ ትንቢትም አይደለም። አማራ ብሔርተኝነት አሁንም እነዚህ አንዱ ብሔር በአንዱ ብሔር ላይ የመሰልጠን የማደግ ወይም አንዱን ዝም በል ያንተ ተራው አልፏል ወይም አማራ በፊት ብሔርተኝነቱን አንጸባርቋል። በሀገሪቱ ላይ ብዙ ጫና አድርጓል። በባህል በአኗኗር በተለያየ በቋንቋ ጫና አድርጎ ስለነበረ አሁን የአማራው ብሔር ተራ አይደለም፣ ሌሎቹ በተራቸው ማንጸባረቅ አለባቸው የሚል አካሄድ ላይ ጠቅመን ይችላል። ምናልባት በታሪክ ተንጸባርቆ ሊሆን ይችላል። አሁን ላይ ግን አግባብ አይደለም። እኩል አማራውን ብሔሩን ሲያነሳ አማራው ብሔርተኛ ወይም ዘረኛ የሚባል ከሆነ ትክክል አይደለም። አንዱ ደግሞ የራሱን ብሔር ሲያንጸባርቅ አይ ጎበዝ አንተ ትሸለማለህ የሌለን ብሔር እያመጣ ወይም የራስን ብሔር እያሳወቅ ስለሆነ ጥሩ ነው ብሎ እሱን ለሽልማት አማራው ደግሞ አማራ ነኝ ብሎ ሲነሳ እንትን ለማለት የሚካሄደው እንትን ጥሩ አይደለም። ስሜቱ ያ ስለሆነ ነው እውነታው ያ ነገር ስለሆነ አሁን በኩልነት ልንሄድበት የምንችለው አካሄድ ነው ያለ። በኩል እያንዳንዱ ብሔር መሄድ ካልቻለ አንዱ ባንዱ ላይ መሰልጠን ወይም አንዱን አንዱ ድፊት አድርጎት የሚሄድ ከሆነ ጥሩ አይደለም። አማራኒዝም ወይም የአማራ ብሔርተኝነት ያድጋል። በእርግጠኝነት አሁን ገና እንጭጭ ላይ ነው ያለው። ምክንያቱም አሁን አማራው ሊሆን የሚችለው ብሔርተኝነት ማለት ሀገራዊ አንድነትን ሊያስክድ ይችላል። ስለዚህ ወደ ኋላ በደንብ ከፍ ብሎ ከሄደ ልክ እንደ ሌሎች ምናልባት ዲስትራክቲቭ ይሆናል። ሀገር መሀል ላይ ትቀራለች። ሁሉም ብሔሬን አማራውም አማራን ትግራዊውም ትግራዊነቴን ኦሮሞም ኦሮሞነቴን የሚለው መንፈስ ከመጣ ሀገር የት ሄዳለች? መሀል ላይ ነው የምትወድቀው ማለት ነው። አማራው እስካሁን ይሄ እንትኑ ኮንሴፕቱ አልጠፋም። ኢትዮጵያዊነት የሚለውም አልጠፋበትም። እስካሁን አለ እንዳለ ነው። ገና መጀመሪያው ላይ ማደግም ያው ያድጋል፣ ግን መመለስ እንደሚችል ነው እኔ የሚገባኝ። ምክንያቱም አሁን ያለው አማራውም በባህሉ በብሔሩ እንደሌሎች እኩል ባህልን አሳድግ ጥሩ ነው ወይም የሱ እንደ ዘረኝነት ካልታየበት መልካም ነው ብዬ ነው የማስበው። መሄድ ይቻላል። ስለዚህ ያው አማራ የለም አለ ምናምን ምለው እነ ፕሮፌሰርም ሌሎችም ያውቁታል፣ ምን እንደሆነ ይታወቃል። አይደለም የኢትዮጵያ ሕዝብ ያው አሁን ምናባዊ ፈጣሪዎች የታሪክ እንትኖች አወቅን ተመራመርን የሚሉት በጎን የሚመጡ አዋቂዎች ስላሉ ታሪክ ስፖይል ለማድረግ ለማበላሸት የሚደረግ እንትንም እንዳለ ይገባናል። መጻፍትም አሉ የተጻፉ ዛሬ ላይም ገበያ ላይ አግባብ ያልሆኑ ነገሮች አሉ። እነሱን እንግዲህ በሚያቅሰው አግባብ በሆነ ፕሩፍ በተደረገ የታሪክ አመጣጥ መረጋገጥ እንዳለበት ነው የሚገባኝ። ዲሞክራሲያዊ ብሔርተኝነት የሚለው ቃል በእኔ ከቃሉ ይልቅ ለምሳሌ ዲሞክራሲያዊ ብሔርተኝነት አንዱ መገለጫው ከሌሎች ብሔሮች ጋር ተቻችሎ መኖር፣ የሌሎችን ባህል፣ ወግ፣ እምነት መቀበል፣ ሳይንሳዊ መሆን፣ የሰለጠነ አስተሳሰብ ማራመድ፣ ፖለቲካሊ እኩል ከሌሎች ተጓዳኝ ክልሎች ጋር ኢንቮልቭ ማድረግ ነውና አማራዎች ይህን የማድረግ ችግር ያለብን ነን ብዬ አላስብም። በግሌ እንኳን እኔ ከሌላ ክልል 3-4 ጓደኞቼ የሌላ ክልል ልጆች ናቸው with no difference regardless of their behavior ክልላቸው ከየትም የሚሆኑ መሰረት ሳያደርግ እንዲሁ ነው የምንኖረው። ሌሎችም እንደዚህ ያሉ ብዬ አስባለሁ። ነገር ግን እንደ አማራ ለምሳሌ የሚታወቅ ነገር ነው ብዬ የማስበው አማራ ከሚነገረን ይልቅ
ውብ ልጆች ያሉት ምሁራን የሚፈልቁበት ኢትዮጵያን እንደ ኢትዮጵያ እዚህ ጋር ያደረሱ መሪዎች የፈለቁበት አሁንም እና አቶ ገዱን የመሰለ መሪዎች አሁንም ቢሆን ያወጣ ከዚህ በኋላም ደግሞ እነሱን ሊተካ የሚችል ልጆች የሚፈልቁበት ክልል እና ምርጥ ክልል ነው። እንዲሁም አማራ ክልል የተለያዩ ቱሪዝም መናኸሪያ የሆነ ከየትም የአውሮፓም ሆነ የዓለም ሀገሮች ወደ አማራ የሚመጣበት ምርጥ የቱሪስት መዳረሻ ክልል ነው። የምርጥ ምሁራን የኢትዮጵያ አብዛኛው ታሪክ ብዬ ባላጠቃቀልለውም እንኳን ብዙ ኢትዮጵያ ሊያስብሉ የሚችሉ ሪሶርሶች የጥናት ጽሁፎች ወይም መነሻዎች የግዕዝ ቋንቋዎች መፍለጫ ጣና ገዳማትን ያየ ብቻ የሚያውቀው ነገር ነውና አማራ በአጠቃላይ ከዚች ፕሬዘንቴሽን ይልቅ በአንድ ቃል የተመረጠ ህዝብ ልንለው እንችላለን። ምርጥ ህዝብ ነው ብዬ አስባለሁ። ሌላው ግን እኔ የዛሬው እንትን ቢሆን ብዬ ማስበው ለአማራ ክልል ወጣቶች እንደ ሌሎች ክልል ወጣቶች ምን ተደረገላቸው? ምንድነው ጥያቄያቸው? ምንድንስ ነው የጎደላቸው ነገር የሚለውን ነገር ቀርቦ እኔ እንደው መቤቴ ሲዘጋጅ መጥሪያ ሲደርሰኝ ይሄ ነበር። አማራ ወጣቶች እንደ ሌሎች ክልሎች ወጣቶች ወይም እንደኛ ክልል ወጣቶች ምን ተደረገላቸው? ከሪሶርስ አንፃር፣ ከአመራር ፖለቲካው ላይ ኢንቮልቭ እንዲያደርጉ ከማድረግ አንፃር፣ በየፍላጎታቸው በየአቅማቸው ብቁ አድርጎ ከማምረት አንፃር ምን እየተደረገላቸው ነው የሚለውን ነገር እንድንወያይ ነበረ እኔ ፍላጎቴ ነበረ። ዞሮ የመወያያ መድረኩ ስለተቀረበ ወደ እንትኔ ስመጣ አማራ ላይ እየተደረጉ ያሉትን ነገሮች በፈርጅ ነው መናገር ፈልገው። ከአስተዳደር አንፃር ወጣቶችን ማደራጀት፣ ማቋቋም፣ ማሰልጠንና ማብቃት አንፃር፣ ከንግድ አንፃር፣ ባህልና ቱሪዝም ስፖርት አንፃር ብዬ መናገር ፈልጋለሁ። እና ይህን ስናገር ደግሞ ከባህር ዳር ቱሪዝም ባህል ስፖርት ማህበር ነው የመጣ ነው። ባህር ዳር ቱሪዝም ባህል ስፖርት እንግዲህ ጠቅላይ ሚኒስትር ዶክተር አብይ ሲመጡ ያጀበ ማህበር ነው። የጣና ኮንሰርት ሲካሄድ ያጀበ ማህበር ነው። እንቦጭም ላይ ቴዲ ኮንሰርት ላይ አሁንም የተፈናቀሉትን ያጀበ ማህበር ነው። ከዛ ማህበር ነው የመጣው። እኔ እንደውም ለዚህ ማህበር የመጀመሪያ ነገር ምክንያቱም በፍሪ በነፃ ስለወዲ ይህን እያገለገለ ያለ ምናልባትም ከወጣቶች ማህበራት ፌዴሬሽን ምንም ነገር ሳይጠይቅ በራሱ ያደረገ ስላለ ለዚህ ወጣት ማህበር ሞራል ያስፈልገዋል ብዬ አስባለሁ። ሌላው ከአስተዳደር አንፃር ስነሳ ምንድነው የአማራ ወጣቶችን ማደራጀት፣ መምራት፣ ማሰልጠን የሚችል ወይም በፍቃድን መምራት የሚችል አመራር አለ ወይ የሚል ነገር አለ የሚለው የመጀመሪያ ጥያቄ ነው። ምክንያቱም እነዚህ ወጣቶች ሂደው የእንደዚህ አይነት ችግር አለብን እንደዚህ ማድረግ እንፈልጋለን ብለው ሲናገሩ የመጀመሪያው ለመስማት እንኳን ቢሮክራሲ የሚያበዛ ቅንነት የሌለው እኛ ብቻ ነን የምናቅ የሚል አመራር ብቻ የማይበት አጋጣሚ አለ። እኔ በግሌ እንደ ማህበርን ስንንቀሳቀስ በግሌም ሲሄድ ማለት ነው እኔ ከተመረቅ በኋላ ለመደራጀት ስራ አልነበረኝም። ስራ ለመፍጠር በሚሄድበት ስርዓት እንደውም የራሳቸው ቤት እንደሆነ የሚያስቡ ሁሉ አመራሮች አሉና እውን እነዛ አመራሮች የአማራ ልጆች ናቸው ወይ? ምክንያቱም ብሔርተኝነት መጀመሪያ የሚጀምረው ከራስ ነው። የኔ ቤት እየተራበ የጎረቤቴን ቤት ላበላ አልችልም፣ የኔ ልጆች እየተራቡ። ስለዚህ እነዛ አመራሮች የራሳችን ናቸው ወይ? የራሳችን ሲሆን እነዛን ወጣቶች ኢምፓወር የማድረግ ኃላፊነት እንዳለበት ያስባል ብዬ አስባለሁ። ኢምፓወር ወጣቶችን ማጎልበት፣ ማደራጀት፣ ማሰልጠን፣ ማብቃት እና አቋቁሞ ክልሉን በሀብትም በእውቀትም ሊያግዙ ሊደግፉ የሚችሉ ወጣቶችን የማደራጀት ላይ ይሰራሉ ብዬ አስባለሁ። ነገር ግን እነዚህ አመራሮች የሚኖሩ አይመስለኝም እኔ እንዳስተዳደር። ምክንያቱም ኢቭን እነሱ ያልሰሩትን ስራ ወጣቶች በሚጠይቁበት ጊዜ ለምሳሌ የወልቃይትን አስተዳደሮች መፍታት ስላልቻሉ የአማራ ልጆች ያልሆኑ ናቸው ብዬ እስከሚሰማኝ ድረስ ቢሆን ኖሮ ወልቃይት እንግዲህ የአማራ ማንነት ነው። እንግዲህ ዛሬ አማራ አልተቋቋመም፣ ትናንት ከጥንት የተቋቋመ የራሱ የሆነ ቴሪቶሪ ያለው ነውና ወልቃይት ሂዶብናል፣ ሌሎች ክልሎች ሂዶብናል ብለው ሲጠይቁ እንኳን የተመቱበት የተሾቱበት አጋጣሚ አለ። እነዛ አመራሮች እንግዲህ አማራ ቢሆን ኖሮ እንዲሾቱ አያደርጉም ነበር፣ እንዲመቱ አያደርጉም ነበር፣ እንዲታሰሩ አያደርጉም ነበር። እነዛ አመራሮች ግን እንደዛ የአማራ አይነት ስሜት ስለሌላቸው ወይም እንግዲህ ተሳስቼ ከሆነ መታረም ይሆናል ወይም ህዝቡ የሚያውቀው ነገር ነው፣ እንዲህ አቋም የላቸው። ሲፈናቀሉ የአማራ ወጣቶች ከአረብ ሀገር ተፈናቅለው ሲመጡ የቅርቡን ጊዮርጊስ ላይ ያሉትን ማንሳት እነሱ ሲመጡ እንኳን እንደ ሌሎች ክልሎች ከሌሎች ክልሎች ብር ተበድረው በሚሊየን ብር አዋጣው የማቋቋም ስራ ሲሰሩ የኛ አመራሮች አንድ ነገር ለመስራት ምንም ነገር እየፈታን ነው እንወስዳቸዋለን እንመልሳቸዋለን ያሉበት አግባብ ነው ያለው።
ስለዚህ በዚህም ከዚህም አንፃር እኔ አመራሮቹ የአማራ ብሔርተኝነት ስሜታቸው ያነሰ ነው። የአማራ ብሔርተኝነት ስሜታቸው ያነሰ ከሆነ ደግሞ የኢትዮጵያዊነት ስሜታቸው በምንም ሊመጣ አይችልም። ሰው ራሱን ካልወደደ ካላከበረ ሌላ እንዴት ሊያከብር ይችላል? ሰው ከራሱ ነው የሚጀምረው። ስለዚህ አመራሮች ይሄ አይነት ችግር ለወጣቱ የስራ ዕድል የመፍጠር ምንም ጣና እንኳን አመራሮቻችን በአስራሮች ጣና አረም ሲበላው ምንም ነገር እንኳን እስካሁን መቀረፍ አልቻለም። እንግዲህ ባህር ዳር የኢንዱስትሪ ከተማ አይደለችም ይባላል። ለምንድነው? የኢንቨስትመንት ከተማ የቱሪዝም መዳረሻ ናትና ኢንዱስትሪዎች ካሉ ቱሪስቶቹ መምጣታቸው ይቆማል። ምክንያቱም ቱሪስቶች ሲመጡ ወደኛ ክልል ሲመጡ ምክንያቱም ፋሲል፣ ላሊበላ ምናልባትም የኢትዮጵያ አብዛኛው ፐርሰንት የቱሪዝም መዳረሻ አማራ ክልል ነው። ለዚህ ደግሞ አንዱ ጣና ነው። ምክንያቱም በውስጡ በጣም ብዙ ገዳማት አሉ፣ ጽሁፎችን ምኖችን ያዙ። እነዚህን ጣናን ሲበላው አረብ እንኳን እስካሁን አክቲቭሊ የሰራ የአመራር የለም። ከዛ ይልቅ ወጣቶቹ ምናልባትም እኔ የኛ ማህበርም ሰርቷል፣ የባህር ዳር ከነማ ደጋፊዎችም እየሰሩ እንደው በግላቸው በሶሻል ሚዲያ እሱን ፈንድ ለማፈላለግ ብዙ ሲጥሩ ያዩዋለውና እነዚህ አመራሮች ግን እውነት አማራ ናቸው ወይ እንዴ? እነሱ ምን አደረጉ? በይበልጥ እንደገና ጣናን የቱሪዝም መዳረሻነቱን ከመጨመር ወደ ቢችነት ከመቀየር ጎርጅ መስሎ የሆነ አረም የበዛበት ጋራ ሲመስል ምንም ይሄን ነገር እየሰሩ አይደሉምና እነዚህ ሰዎች ስለዚህ ባህር ዳርን ወይም አማራ ክልል የቱሪዝም መዳረሻ የመሆኑን ነገር እያጠፉ ነው። በእርግጥ እኔ አንዳንድ አመራሮች ማቃቸው እዚህም ጋር ማያቸው ሌሎች አመራሮች ፖለቲካሊ ባላቸው ፓርቲሲፔሽን እንጂ በእውቀታቸው አይደለም ወደዚህ የመጡት። እኔ ለምሳሌ ይሄ ኦፖርቹኒቲ ነበረኝ ስራ ለመቀጠር በመመላለስበት ሰዓት ላይ ቀበሌ ላይ ሄጄ ጽዳት ማጽዳት አለብኝ፣ የሆነ አረም ማረም አለብኝ፣ የሆነ መደገፍ መመላለስ እሁድ መሰብሰብ አለብኝ። እኔ ደግሞ ያኔ ማድረግ ተንደንሲ የለኝም። ሌሎች እንደዛ ስላደረጉ ምናልባት አሁን በአመራር ደረጃ የምናያቸው አመራሮች አይደሉ። ነገር ግን ብቃት ያላቸው ኳሊፋይድ የሆኑ ከዩኒቨርሲቲ ወጣቶች ግን እንግዲህ የት እንዳሉ የምናውቃቸው ነው። አመራሮቹ ወጣቱ ሲጠፋ እንኳን የሌሉ ለምሳሌ ወጣት ማህበር ፌዴሬሽን ወጣቶች ቃሚ ሲሆኑ ጠጪ ሲሆኑ he doesn't show any participation ምንም ፓርቲሲፔት አላደረገም። እንደውም የጫት መቃሚያ ላይሰንስ ሲሰጥ ዝም ብሎ አብሮ አይቷል። ወጣቶቼ ሞቱብኝ፣ ነገ አገርም የሚረከቡ ወጣቶች ሞቱብኝ ብሎ ምንም ኮምፕሌን አላደረገም። ሌሎች ሀገሮችን ሌሎች ክልሎች ላይ ግን ጫት በኮንትሮባንድ ካልሆነ በስተቀር መጠጥ የሀብት መገለጫ ካልሆነ በስተቀር ማንም ሰው በቀላል መጠጥ አይጠጣም። ጫት በቀላሉ ማንም ሰው አይቅምም። እኛ ጋር ግን በ20 ብር ይቅማሉ ማሳዎቻችን ምናምኖቻችን በጫት። ስለዚህ ይሄ ሲታይ እንኳን ምንም ፓርቲሲፔት ያደረገ አመራር የሌለበት ሁኔታ ነው ያለው። በዚህ አጋጣሚ ግን እንደው ከአመራሮቹ ግን ለይቼ አንድ አመራር አቶ ገዱ ነው የፊቴ ስላለ አይደለም ሳላቅህም ጀምሮ ወጣቶች ሲሾቱ ቀበሌ 11 ሲሾቱ የምታደርገው የምትሰማው የነበር ፓርቲሲፔሽን አይ ሪሊ አፕሪሺየት ዛት ያን ነገር ማድነቅ በል። ሌሎቹ ለሆዱ አዳሪዎች ናቸው። የራስህ የፖለቲካል ስትራክቸር ብቃት ያላቸውን ወጣቶችና ያንተን ፖሊሲ ለወጣቱ የሚቆረቁሩ አመራሮችን ሪፎርም ማድረግ ያስፈልጋል ብዬ አስባለሁ። እንደ ዶክተር አብይ እያደረገው እንዳለው አቋቋም። ምክንያቱም ይሄ ክልል ነው። እሱን ነው ከእንትን በአደረጃጀት ዙሪያ መናገር የምፈልገው። ሌላው ወጣቶችን እንግዲህ ማደራጀት፣ ማቋቋም፣ ማሰልጠን ሲባል እንግዲህ ተመርቀው የሚወጡ ወጣቶች አሉ። እርግጥ ነው ይሄ ሁሉ ወጣት የመንግስት ስራ ያገኛል ተብሎ አይታሰብም። ራሱ ስራ የመፍጠር ኦፖርቹኒቲ ራሱ የመፍጠር አዝማሚያ ማሳየት አለበት መንግስት ይህን ሳትስፋይ ስለማያደርግ። ነገር ግን ወጣቶቹን ተመርቀው መንግስት እናደራጃቸዋለን፣ ስራ እንፈጥርላቸዋለን የሚል መርህ አለ። ጥሩ ነው እንደ ጅምር። ነገር ግን ከወረቀት የዘለለ ግን አይደለም። ፍራንክሊ ለመናገር ከወረቀት የዘለለ አይደለም። እኔ አቶ ገዱ ላንተ ነው መናገር የምፈልገው። ወርደ ማየት ይጠበቅብሃል ከወረቀት። እኔ ማቃቸው የተደራጁ በጣውላ ቤት የተደራጁ በቡልኬት ማምረቻ የተደራጁ ቡልኬት ማምረቻ የተደራጁት እንደ እግዚአብሔር ፍቃድ ሆኖ ቡልኬት የሆነ ታይም ላይ ነበረ፣ ግርግሩ ተነሳ፣ ቆመ። አሁን እንግዲህ ኮንስትራክሽን ማቴሪያልም ቆሟል። እነዛ ወጣቶች አሁን ፓሲቭ ናቸው፣ ምንም እየሰሩ አይደለም። በጣውላ ቤት በምናምን የሚደራጁ ወጣቶች አሉ። ቤታቸውን ሰርተው ምን ብለው ምንም መብራት የለም። በመንግስት የሚጠበቀው ነገር አንድም አያደርግም። ተመልሶ እንቀማቸዋለን እያሉበት ያለው ሁኔታ አለ። ሌላው ወጣቶች ግን ምንም ዲስከሬጅ የሚያደርግ ነገር አለ። ተደራጅተው እንዲሄዱ የሚያደርግ ነገር አይደለም የሚታየው። ለምሳሌ በዚህ ደረጃ ላይ ወጣቶች ሲደራጁ ብር አምጡ ወይ ቤት አስይዙ ማስያዣ ይላሉ፣ ወይ ደግሞ የእናንተ ማህበር ይሄን ያክል ብቁ አይደለም፣ ወይም ደግሞ አብቁተ ሲሄዱ አብቁተ የሚጠይቀው ክራይቴሪያ ወለዱ 19%
እንዴ በጣም እኮ ይሄ እውነት እንኳን ስራ ላለው ሀብታም ለሆነ እንኳን እዛ መበደር አይችልም እንዴ ሀብታም የሆነ ራሱ አብቁተ መበደር አይችልም ሌሎች ክልሎችን ግን ለምሳሌ ትልማን ማንሳቻ ወጣቶች ብር ይመልሱ አይመልሱ አይ ዶንት ኖ ነገር ግን ወጣቶቹ ብቃት ኑሯቸው ነገ ኃላፊዎች የመሆን ሀገር ተረካቢ እንዲሆኑ እያደረጉ ያሉ ክልሎች አብቁ ሰዎች ግን አሉ ትልማዎች አሉ እንደዚህ የብድር ተቋማት አሉ እንደኛ ክልል ግን ምንድነው ገበሬዎችን ከስር እየሄደ ላበድራችሁ ላብቃችሁ እያለ እየሄደ ወለዱ ከተበደሩት ብር በላይ ሆኖ በሬያቸውን እንዲሸጡ መሬታቸውን እንዲሸጡ ቤታቸውን እንዲበትኑ የሚያደርግ ተቋም እኮ ነው እንዴ ይሄ አብቁተል ያለው አመራር ግን ያማራ ነው የሚመራው ወይ እሱን ማሰብ ያስፈልጋል ሌላው ወደ ንግድ ተቋማት ሲሄድ እኔ እውነት ለመናገር የንግድ ተቋማት ሲሄድ አሁን ከረንት ያለው ነገር እውነት ነው የገበያ መጓዠቅ ግሽበት አለና መሰራት ያለበት ነገር አለ ነገር ግን በንግድ ዘርፉ ላይ ባህር ዳር ላይ ብቻ ሳይ የባህር ዳር ተወልደው ባህር ዳር ላይ ሀብት ያፈሩ የባህር ዳር ልጆች አሉ ወይ ይሄን መናገር ፈልጋለሁ ባህር ዳር ላይ ተወልደው የባህር ዳር ልጆች ሀብት ያፈሩ አሉ ወይ ሌላ ክልል ላይ ሄደው የባህር ዳር የአማራ ክልል ልጆች ሆነው ሌላ ክልል ላይ ሄደው ንግድ ሰርተው ሀብት ያፈሩ የአማራ ክልል ልጆች አሉ ወይ ይሄን መመለስ ያስፈልጋል ከሌለ እናንተ ይሄን ማሰባጠር አለባችሁ እንዲሰባጠር ማድረግ መቻል አለባችሁ መስራት አለበት ምንድነው የክልሉ ሀብታም ልጆች ማያፈራ ማለት መቻል አለባችሁ ለምሳሌ ብሔርተኝነት ሲባል በሀብት በኩል ላይ አማራ ክልል እንደዚህ ብሔርተኝነት የለበትም ለምሳሌ ከሌላ ክልል የመጡ እዚህ ሀብት ያፈሩ ሰዎች እንዳሉ ማሰብ ይቻላል ስለዚህ ደግሞ ያመራሩ ክፍተት ነው ማብቃት ባለመቻሉ ወጣቶችን ማጎልበት ባለመቻሉ ወጣቶች ሀብት ሲያፈሩ መጎልነን በግብር ማሳቀቅ እንደውም በሚቀጥለው አመት እንዲዘጉ ማድረግ ይሄ ነገር የሚደረግበት አለና እኔ እውነት አመራሩ በዚህ ጉዳይ ላይ ጠንክሮ መስራት ያለበት ይመስለኛል ስለ ዲሞክራሲያዊ ብሔርተኝነት ይህ ያሁን ያየነው ምክክር እና ውይይት መደረግ የነበረበት ለአመራሮች ነው የሚል ነገር ነው ያለኝ ለአመራሮች ምክንያቱም እኛን አማራውን የሚወክሉ ተብለው የቀረቡ በተለይ በፖለቲካው ደረጃ ያሉ ሰዎች እንዲህ አይነት ዲሞክራሲያዊ ብሔርተኝነት አላቸው ወይ የላቸውም እኮ ቢኖር ኑሮማ እንዲህ አይነት ዲሞክራሲያዊ ብሔርተኝነት ቢኖራቸው ኑሮ ይሄኔ የአማራው ህዝብ በተለያየ ቦታ የተለያየ ችግር ባልደረሰበት ነበር እንዲሁም ራሱ በአማራ በሚኖርበት ክልልም በራሱ የሚደርሰው ነገር ባልሆነ ነበር ነገር ግን እንዲህ አይነት ነገሮች የዲሞክራሲያዊ ብሔርተኝነት መጀመሪያ አመራሩ ነው ራሱ ዲሞክራሲያዊ ብሔርተኝነት ሊኖረው አማራ ሊሸት የሚገባው ራሱ አመራሩ ነው እኛማ እንግዳ የአማራ ክልል ህዝቦች ቅድም ሲባል እንደነበረው ከዲሞክራሲያዊ ብሔርተኝነት ወጥተን ስለ ሀገራዊ አንድነት እያሰብን ነው ያለው ይህ ህዝብ ስለ አንድነታችን ስለ አብሮነታችን ስለ አብሮ መኖርነታችን እያሰበ ነው እንዲሁም የአማራ ህዝብ እኮ ከዚህ በፊት በ1990ዎቹ አካባቢ ስለ አንቀጽ 39 መጽደቅ አለመጽደቅ ሲወያይ በፍጹም አንቀጽ 39 ሊጸድቅ አይገባውም የኢትዮጵያዊነታችን ብሔራዊ አንድነታችን ሊያፈራርስ የሚችል ነው በሚል ሲከራከር የኖረ ህዝብ ነው ያለው እና አመራሩን ህዝቡ ቀድሞታል ቅድም ከረዳት ፕሮፌሰሩ ሲነገር የነበረ ነገር አለ እንደኔ እምነት ሀገራዊ አንድነት ዲሞክራሲያዊ ብሔርተኝነትን አይገለውም ወይም አያጠፋውም ከዲሞክራሲያዊ ብሔርተኝነት ተነስቶ ነው የሰው ልጅ ያህ እንዳለ ሆኖ ነው ሀገራዊ አንድነት የሚኖረው እንጂ ወደ ሀገራዊ አንድነት ለመሄድ ዲሞክራሲያዊ ብሔርተኝነቱ ይጠፋል ማለት አይደለም ዲሞክራሲያዊ ብሔርተኝነት ያለው ሰው ሀገራዊ አንድነቱን ማጠናከር ማስኬድ ይችላል እና ቅድም ህዝብ የአማራ ህዝብ ምንድነው ሀገራዊ አንድነቱ የጠበቀ ህዝብ ነው ነገር ግን ዲሞክራሲያዊ ብሔርተኝነቱን በውስጡ ያለ ነው እንጂ በሀገራዊ አንድነቱ የጠፋ አይደለም ለማለት ነው የዚህ
መድረክ የዚህ ስብሰባ ዓላማ ምንድነው? ምናልባት ወጣቱን ለማመካከር ለማዋየት አይመስለኝም። እኔ አንዳንዴ በ1998 97 ላይ ልክ ኢህአዴግ እንደተሸነፈ በምርጫ አብዮታዊ ዲሞክራሲ የሚል ወደ 7 መጽሐፍ የሚሆኑ መጽሐፎች ታትመው ህዝቡ ይዋይ ነበር። አሁን ደግሞ ምናልባት ህዝቡ የተወሰነ ተቃውሞ ሲያስነሳ አንድ አማራ የሚል ብሔር ሊቋቋም ነው ሲል ልክ ይህን ነገር የማዋያት ነገር ነው እየተካሄደ ያለው እና ምናልባት ለህሊናችን ሁሌም ጥሩ ነገር መስራት አለብን። የሆነ ነገር መጣ ሲባል ህዝብን ማዋየት አይደለም የሚያስፈልገው፣ ሁሌም ጥሩ ነገር ማድረግ ይገባናል። አንድ አማራ በብሔሩ ሊደራጅ ነው ስለተባለ ብቻ አሁን አማራ የሚባል የለም፣ አማራ የሚባል የለም። መንግስት እንኳን ይሄ ብአዴን ኢህአዴግ አውቆትኮ ብአዴን ተብሎ የተደራጀ እንግዲህ ከዛሬ 27 ዓመት በፊት ነው። አሁን ደግሞ ጥናት ሲቀርብ አማራ የሚባል የለም፣ ወሎ ነው፣ ጎጃም ነው። ምናልባት አንዳንዴ ስናጠና በትክክል ወይ ማጥናት አለብን። ምናልባት አማርኛ እንኳን መናገር የሚከብዳቸው ናቸው የብአዴን መሪ ናቸው ብለን የምንላቸው በፌደራል ደረጃ የተቀመጡ ሰዎች አማርኛ እንኳን ለመናገር የሚጠየፉ በእያንዳንዱ ወረዳ ደረጃ ዘንድ የህዝብ ተወካዮችን ምክር ቤት እንኳን የሞሉ ሰዎች ተወዳድረው ሄደው በእርግጥ አማራ ናቸው ወይ? አይደሉም። ያ ቢሆን ኑሮማ ብአዴን ያድግ ነበር፣ ይለመልም ነበር። የባህር ዳር ወጣት ለስራ ይነሳሳ ነበር፣ ኢንዱስትሪዎች ይከፈቱ ነበር። ካሁን በፊት እኮ ያሉ ኢንዱስትሪዎች ራሱ ተዘግተዋል። የባህር ዳር የምግብ ዘይት ፋብሪካ አለ። 40 ዓመት ያገለገሉ ሰራተኞች እኮ ጡረታ ወጣው ፋብሪካው አሁን 2-3 ሰራተኞች ነው ያሉት። ለምንድን ነው ወጣቱ ምን ይሰራል? የነባር ኢንዱስትሪዎቹ እየተዘጉ ከሄዱ አዳዲሶች ካልተከፈቱ ወጣቱ እኔ የማውቃቸው የባህር ዳር ልጆች ብዙ መንገድ ላይ ምናምን በጫት አብደው መንገድ ለመንገድ ሲዞሩ ነው የሚታየው። ሌላው ኢትዮጵያ ውስጥ እኔ ዲሞክራሲ አለ የሚል ግምት የለኝም። አይደለም ኢትዮጵያ ውስጥ አፍሪካ ውስጥ ዲሞክራሲ የለም። ዲሞክራሲ የሚባል ነገር የለም የሚል ግምት ነው ያለኝ። ምናልባት ጥናቱ ስህተት ነው ማለት ነው። ዲሞክራሲ ቢኖር ኑሮ እኮ ለተቃዋሚዎች ዲሞክራሲ ቢኖር ኑሮ ተቃዋሚዎቹ ቢሮ እንዲከፍቱ ህዝቡን እንዲቀሰቅሱ እንዲወዳደሩ እናረጋቸው ነበር። ግን ዲሞክራሲ ባለመኖሩ ከተቃወመ ይታሰራል፣ ቢሮ ይዘጋል። እንደዚህ እየተደረገ ነው ያለው እና ዲሞክራሲ ልንለው የምንችለው ተወዳደረን በቃ ህዝቡ ከመረጠው ማሸነፍ አለበት፣ ህዝቡ ካልመረጠው መውደቅ አለበት። አሁን ተቃዋሚ እንዳይኖር እያረግና ዝም ብሎ አንዱ ፓርቲ ልክ የቻይና ተሞክሮ ቻይና ለ50 ዓመታት በአንድ መሪ ነው የሚተዳደር። እኛ ሀገርም አሁን የቻይና ተሞክሮ እየተባለ ልክ እድሜ ልካችን በአንድ መሪ መገዛት አይነት ነገር ነው እየተካሄደ በአንድ ፓርቲ እየተካሄደ ያለ። ስለዚህ የአማራ ወጣቶች እኛ መደራጀት ይጠበቅብናል። አንድ አማራ የሚል በወሬ ደረጃ ፓርቲ መጥቷል። ሁላችንም ተደራጅተን ማስከበር ይኖርብናል መብታችን። ካልተደራጀን ነገ ለመኖር ራሱ በጣም አደገኛ ነው። አሁን መስራት አንችልም፣ እያበርን ነው በጫት በጠላ በየጃምቦ ቤቱ እየሰከርን ለምን እንገባለን? እኛ መስራት እንፈልጋለን፣ መለወጥ እንፈልጋለን። ሁሉም ሰው ሌላም ቦታ ያለው ወጣት ሁሉ ሰርቶ እንደሚለወጥ እኛ ሀገር መለወጥ። እኔ ከ92 ጀምሮ ባህር ዳርን አውቃታለሁ። ግን ያሉ ኢንዱስትሪዎች የባህር ዳር የምግብ ዘይት ፋብሪካ ለ1 ሊትር ዘይት ሳያመርት አባይ ማዶ ያለው ዘይት ፋብሪካ ተመረቀ ተባለ። ለምንድን ነው ካላመረተ አላመረተም? ምንም ዘይት ፋጉሎና ኑክ ከዚህኛው የባህር ዳር የምግብ ዘይት ፋብሪካ ተወስዶ ለአባይ ማዶ ተሰጠና ይህን ያህል ጀሪካ መረቀ ተብሎ ይመረቃል። እንደዚህ አይነት ነገር ነው ያለ። ብሔርተኝነት የሚለው ብሔርተኝነት በአማራ ክልል ህዝብ ላይ ዘረኝነት ብሔርተኝነት የለም ብዬ ነው የማምነው እኔ። ለምን ብሔርተኝነትና ዘረኝነቱ ያለ ከላይ ከመሪዎች ነው። ምክንያቱም አንዳንዴ ወደ ስብሰባ ሰው ሲመጣ ወጣቱ ስብሰባ ላይ አትናገሩ የሚባል ነገርም አለ። ለምን ስንል እንዴ ያስሯቸዋል፣ እናንተ ማን እንደሚናገርና ድርጅቱን ማን እንደሚያማው ለማጣራት ነው የሚል ነገር በህብረተሰቡ አእምሮ እየተሰረጸ ነው። እና ምን ለማለት ፈልጌ ነው? የሰው ልጅ ታሞ እንጂ ፈርቶ አይሞትም። እሰው ስላሉ ዛሬ እናግሬ ነው ማለት እና ወደ ዋናው ጉዳይ ስገባ እንደው ብሔርተኝነቱ ዘረኝነቱ ያለ ከአመራሩ ነው እንጂ ከህብረተሰቡ አሁን ህብረተሰቡ ምንም የለም። እኔ የሚገርመው ነገር በምርትም ቢሆን አማራ ክልል ሰላም በማስከበርም ቢሆን አማራ ክልል ካልተጨመረበት የማይሳካላቸው ሰዎች
አሻግረው ጣታቸውን የሚቀስሩበት ምክንያት ለምን እንደሆነ አልገባኝም። እዚህ ጋር የተናገረ አንድ ከኔ በፊት እንደ የሱ ሙሉ በሙሉ ብንወስደው እንደኔ ጥሩ ነው ብዬ አስባለሁ። ለምን ይሄ ብሔርተኝነቱ ሙሉ በሙሉ ከላይ ያሉ ሰዎች ናቸው እንጂ ከታይ ከህዝቡ የለም። በተለይ ወጣቱ ጉዳይ ምክንያታዊ ወጣቶች በሚል ስብሰባ ደርሶናልና መጣን። መጀመሪያ የወጣቱ ስራ ፈጠራ ነበረ። ካሁን በፊት የወጣቶች ስራ እንፍጠር ተብሎ ሁሉም ቀበሌ ድረስ ስራ እንፍጠርላቸው። ስራው የሚፈጠረው ምንድነው? ኮንትሬት ለመስጠት ተደራጁ ተብለው ኮንትሬት ለመስጠት ሲደራጁ መጀመሪያ ኮንትሬት ለመስጠት 50 ሺህ ብር 70 ሺህ ብር አንጡ አስይዙ። 70 ሺህ ብር ካለው ምን ያደርግ ነው የሚመጣህ እናንተ ዘንዳ? በዚህ አይሰራም እንዴ? 50 ሺህ ብር ካለው ምን ያደርግ ነው የሚደራጅ? በዚያ እኮ ሰርቶ ንግድ መክፈት ይችላል። አሁን ቅድም ብዙ ተጠቅሰዋል። ቁጠባም ሆነ ባንክ አሁን ተደራጁና ቁጠባ እንስጣችሁ። እኔ ከነበርሁበት ወረዳ ከደራጅተው ወጣቶች ጠይቀዋል። ከማንኛውም ወረዳ ሲጠይቁ ምንድነው ያሉ? ተያዥ የከተማ ፕላን ያለው ያን ባለ ፕላን ቤት ነው አስኩኔ ሲባል እንዴ ለመንግስት ላቀብልልህ ቤቴን በጭንቅ የሰራኋትን አለ። እሺ እኒህ ወጣቶች ምን ይሆኑ? እንደገና አሁንም ለወጣቱ ስራ ያው መፍጠርን በተመለከተ ነው። እንደው ፋብሪካ አማራ ክልል ላይ የለም። እንደው ቦታታችሁ ነው የፋብሪካው ማቆሚያ። ጥሬ ዕቃው ያለ አማራ ክልል ነው ሙሉ በሙሉ። ወደ ሌላ ክልሎች የሚተላለፍ የሚሄደው ጥሬ ዕቃው ሙሉ በሙሉ ያለ እዚህ ክልል ላይ ነው። መቆሚያ ጠፍቶ ነው ወይ? የፋብሪካው ማቋቋሚያ የምን ፋብሪካ ነው ያለ? ቆርቆሮ ፋብሪካ። ደግሞ እንደገና ዳሽን ቢራ የሚባል ነበረ ወደዚህ ጎንደር የተቋቋመ። እነ ዳሽን ቢራውም ህዝቡ አልጠጣም ማለት ምን እንደሆነ አናውቅም። የቸገረ ነገር እና ወጣቱ ላይ እንዲያው ሰው እያሉ እንዲያው ክቡርነቶ የክልሉ መስተዳድር መቼም እሰው ነውትና እሰው እንዲያው በደንብ ለዚህ ወጣት ካልፈጠሩ በስተቀር ሌሎቹ አመራሮች እኔ አማራ ክልል ላይ ሌላ አመራር አለ ብዬ ማለት አልችልም። ይሄን ስል ግን ሙሉ በሙሉ ማለት አይደለም። ያሉም ደግሞ ጥሩዎች አሉ ብዙ መስዋዕትነት የሚከፍሉ። የተበቀሩት ግን ሌትም ቀንም ብርም ይሉ ናቸው። ለምን እንደሆነ እንጂ ብር ይህን ስል እንዲያው በዋነኝነት አሁን የተመረጡት አዲሱ ጠቅላይ ሚኒስቴር እንዲያው ደህና ጀምረዋል። እያወጡ እንደመወርወር እያደረጓቸው ናቸው። አሁንም እንዲያው ወርደው በየክልሉ ደግሞ አሁንም ገብተው እንደዚህ እንዲያው የሚያስቸግሩትን ሰዎች ወደዚያ ገፋ እያደረጉ ደህናው ቢተካተሩ ነበር በእውነት። እና እኔ የምጠብቀው እሱ ደግሞ ከጠቅላይ ሚኒስቴሩ ጋር አብረው ሆነው እንዲህ አይነት ስራ ይሰራሉ። ከክልሉ ቀርቶ ወደ ዞንም ይወርዳሉ። የሚያስቸግሩትን ሰዎች እንደመገለል ያደርጋሉ ብዬ አስባለሁ። ደግሞም ያደርጋሉ ሰው ካሉ አይቀርም። አሁን በተነሱ ጥያቄዎችና ሀሳቦች ላይ የጽሁፍ አቅራቢው ፓነሊስቱ ረዳት ፕሮፌሰር በጽንሰ ሀሳቦችና በአንዳንድ ጉዳዮች ላይ ሀሳብ ያንሳና ወደ ክቡር አቶ ገዱ አንዳርጋቸው መድረኩን ብንመልሰው። ዋናው ለዚህ መድረክ እንደ መነሻ ሀሳብ የሚሆን ከዚህ በፊትም በተለያዩ መድረኮች ከነበሩ ሀሳቦች ተጨምቆ የመጣ ነው እና ጥናታዊ በሚል ሴንስ በዛ መንገድ አይደለም። ጥናት ለመደረግ ረጅም ሰዓት የአማራ ውስጥ ያሉ የፖለቲካ ኃይሎች አስተላለፍና የፖለቲካዊ አስተሳሰብን በተመለከተ ሰፊ ጥናትና ምርምር ይጠይቃል። ሌላ መስተካከል ያለባቸው ብዬ የማምናቸው ሀሳቦች አሉ። አንደኛ አማራ ማለት እኛ ቤት ውስጥ ብቻ የሚኖር ወይ እኛ ቤት ውስጥ የተወለደ ሰው ብሎ ማሰብ በአስተሳሰብ ደረጃ ስህተት ነው። አማራ በአማራ ክልል ብቻ አይደለም ያለው። አማራነትን በአማራ ክልል ብቻ ኮንፋይን ማድረግ አክቹአሊ የመነጠል ቴንደንሲ ይፈጥራል። እንደምታውቁት የአማራ ብሔር በኦሮሚያ፣ በደቡብ፣ በጋምቤላ ይኖራል። ሶ ዴፊኒሽናችን ቅድም ስላስቀምጠው እንደምታስታውሱ አማራነትን ዲፋይን ስናደርገው ቴሪቶሪሊ ዲፋይንድ ካረግነውና ቴሪቶሪ ስፔሲፊክ ካረግነው ሌሎችን የመነጠል ይመጣል። ዲያስፖራ አለን እኮ አማራ ሌላ ሀገር ሌላ ዲፍረንት ኮንቲኔንት የሚኖር አማራ እና አማራነትን ዲፋይን ስናደርግ አንደኛ ይሄንን ብናስተካክለው አማራነትንና የአማራ ብሔራዊ ማንነትንና ኢትዮጵያዊ ማንነትን ኮንፊውዥን ውስጥ ማስገባት ቅድም ለመናገር እንደሞከልኩት ከባቢያዊ ማንነትን ከኢትዮጵያ ብሔርተኝነት ማንነት ጋር ኮንፊውዝ ማለት ይሄ ማለት ፕሮሲጀራል ይሁኑ ማለት አይደለም። አዎ ይገባኛል።
ቢያንስ አማራን ቴሪቶሪያሊ ዲፋይን እናድርገው ከተባል ቴሪቶሪያሊ አማራ ኢትዮጵያ ውስጥ በኢትዮጵያ መሬት ውስጥ ነው ዲፋይን ልናደርገው የምንችለው። ያም ቱ ዘ ማክሲመም ሊሚት ሂደን ልናስቀምጥለት የምንችለው የቴሪቶሪያል ባውንደሪ ነው። ምክንያቱም አማራ በኢትዮጵያ መሬት ሁሉ ይገኛል ይኖራል። ሶ ያ በዛ ስለሚገኝም ደግሞ አማራነትን ከኢትዮጵያዊ ብሔርተኝነት ጋራ አንድ አድርጎ ማሰብ አይ ቲንክ እሱ መስተካከል ያለበት ይመስለኛል። ሌላ የአማራ ብሔርተኝነት ማለት ቅድም እንዳነሳችሁት የሌላው ዲስኮርስ ምርጥ ህዝብ ነኝ የተለየው ነኝ የሚለው ያንኛው የተለየ ነው። ይሄ ኮምፒቲቲቭ ፖለቲክስ ውስጥ ይከታል ነው። ኮምፒቲቲቭ ፖለቲክስ ውስጥ ስለሚገባ ያንኛው ምርጥ ነኝ ይላል። ይሄ ማለት የአማራ ብሔርተኝነት ከትናንት ከነበረው ስነ ልቦናዊ ጥንካሬ መመንጨት አለበት። ሌላኛው ድክመት ማለት ተባረሩ፣ ተገደሉ፣ ተደቆሱ፣ ወደቁ ምንም ልልና የለኝም የሞቱ ነኝ ከሚል የሚነሳ የአማራ ብሔርተኝነት ወንዝ ያሻግራል ብዬ አላምንም። ከጠንካራ ስነ ልቦናዊ ማንነት መመንጨት አለበት ብዬ አምናለሁ። እና እነሱ ከአማራ ብሔርተኝነትና አንጻር ያሉ መታየት ያለባቸው ብዬ አስባለሁ። ሌላው ለምንድን ነው የአማራ ብሔርተኝነት ለምን ተነቃቃ? ቅድም እንጭጭ ነው አፍላ ነው ዋቴቨር ምን ነው ለምንድን ነው የተነቃቃው? እኔ በሁለት ምክንያት ብዬ አምናለሁ። አንደኛው ኮንሺየስነሱ የአማራነት ኮንሺየስነሱ በአዘሪንግ ፕሮሰስ እየጨመረ ስለመጣ ነው። ሌላኛው ኦቨርኦል ትራንስፎርሜሽኑ መካድ የለብንም። ዘ ፋይቭ ፋንዳሜንታል ሶሻል ኢንስቲትዩሽንስ ትራንስፎርም እየሆኑ ምክንያቱም ከብሔር ቅድም እንደምታስታውሱት ከብሔር መፈጠር ከብሔር ግንባታ አንጻር የሌላው ዓለም ተሞክሮ ሳነሳ አክቹአሊ የሌላው ዓለም ተሞክሮ ኢኔቪቴብል የማይቀር ነው፣ አስገዳጅም ነው። የፈረንሳይ አብዮት ቫልዩስ ዓለም በሙሉ የሊበራል ዓለሙ ቲንከርስ ግሬት ቲንከርስ የዌስተርን ቲንከርስ በአብዛኛው ይጠቀማል። በፖለቲካል ፊሎሶፊ ብትሄዱ እነሱን የማታገኙበት መድረክ የለም። ይሄ ማለት ሰልፍ ዲኒያል ማለት ኮንቴክስቹዋላይዝ ማድረግ አለብን ከኢትዮጵያን ፖለቲካል ዲስኮርስ። አንድ ጥያቄ ብጠይቅ የሚመልስልኝ በአማርኛ ዲሞክራሲ ምንድን ነው? በአማርኛ ፖለቲካ ምንድን ነው? በአማርኛ ፌዴራሊዝም ምንድን ነው? ሶ ወርድ ባይ ወርድ እኛ ኢንዲጂናይዝድ ፖለቲካል ዲስኮርስ ወይም አገር በቀል ውስጣዊ የሆነ የፖለቲካ ተዋሶ ወይም ተርሚኖሎጂ ያላበጀንላቸው ከሌሎች እየተዋስናቸው በንግግራችን ውስጥ የምናስገባቸው ስላሉ ነው ወደዛ ምን ሄደው። ከዛ በተጨማሪ የአማራ ብሔርተኝነት ከፌዴራል ስርዓቱ ተጠቃሚነት አንጻር ቅድም ያነሳችሁት የአማራ ዲሞክራሲያዊ ብሔርተኝነት እኮ ሰጥቶ መቀበል አክቹአሊ ያንተ ማንነትም ትሰጣለህ የሌላውም ትቀበላለህ። እንደዚህ ካልሆን ቅድም እንዳልነው በእኔ ብቻ እዚች ናት ይቺ ፓሮኪያሊስ ወደዛ ውስጥ ይከተናል። እሱን ብናስተካክል ጥሩ ነው። ሌላው የአማራ ብሔርተኝነት አሁን ዲስፕሌስ ችግር እየደረሰ ነው፣ እየተፈናቀለ ነው። ነበር ሆይ ምናምን ያልከው እንደውም አይወዘ ነምበር 1 አብሬያቸው ቤኒሻንጉል ከተፈናቀሉት ጋር ከአቶ መኳንንት ጋር ስዋይ ከነበሩት ሰዎች መካከል ነምበር 1 ነበር። ቅዱስ ጊዮርጊስ ውስጥ ነበር። እንጀራ ተሸክሞ በህር ነበር። ይሄ ነው እንግዲህ ሲፈናቀል ችግር ሲደርስበት ነምበር 1 ሆኖ ወንድሜ ነው ብሎ ኢንጌጅ የሚያደርግ ሴንቲመንቱ ያለው ነው እንግዲህ ብሔርተኝነቱ የሚመነጭ። ግን ከዛ ድረስ ነው ዋቴቨር እያለ ያንኛው ደግሞ አክሽን ኢንተራክሽን ውስጥ እንድንገባ የሚያደርግ ዲስኮርስ ውስጥ መግባት ጤናማ ብሔርተኝነት ነው ማለት አይደለም። ጤናማ ብሔርተኝነት ነው ማለት አይደለም። እና የአማራ ብሔርተኝነት ወደ አፍላ ብሔርተኝነት ውስጥ ያመጡት ፋይቭ ፋንዳሜንታል ሶሻል ኢንስቲትዩሽን ትራንስፎርም ሆን ኮንሺየስነሱ የአማራ የብሔርተኝነት ኮንሺየስነስ ትራንስፎርም በመሆኑ አሁንም እንደምታዩት ወደ አፍላነት በዛ ምዕራፍ ላይ ያለበት ሁኔታ እናያለን። እኔ ያቀረብኩት ቲዮሪን ያቀረብኩት ስጠብቅ የነበረው ከናንተ በዚህ ፍሬምወርክ ፕራክቲሱ ምን ይመስላል የሚለውን ኤቫሉዌሽን እንድታዩ ነው፣ ኤቫሉዌት እንድታረጉት። that's the theoretical framework በቲዮሪና በሐሳብና በተግባር መካከል ያለውን ጋፕ ታቀርቡታላችሁ። የተከበሩ አቶ ገዱም አጠገባችን ስላሉ እነዛን ክሪቲካል ፕሮብሌም ሳይንቲፊካሊ አድሬስ ይደረጋሉ ከሚል ሐሳብ ነው እኔ ያመጣሁት። ሌላው ወጣቱ ራሽናል መሆን አለበት፣ ራሽናል ሊደር። እኔም ማምነው ልንገራችሁ፣ እኔም ማምነው ኤክስተርናላይዜሽን ኦኬ፣ ጥሩ መሪ የለኝም፣ ተራማጅ መሪ የለኝም። ተራማጅ የለውጥ ፋና ወግ የሆነ ወጣት ለማንኛውም ችግር መፍትሄ አለ ብሎ ያምናል። የሊደርሺፕ ችግር ቢኖር
ኤክስተርናላይ ከሰልፍ አሰርቲቭ ነው ሎከስ ኦፍ ኮንትሮሉ ኢንተርናል ሎከስ ኦፍ ኮንትሮል ይኖረዋል። እኔ የተከበሩ አቶ ገዱ የአመራር ችግር ስላለባቸው የአማራ ብሔርተኝነት የአማራ ችግር በቃል ለቀለድ ደቀመ፣ ስለዚህ ምንም መስራት አልችልም ብዬ ተጣጥፌ አልቀምጥ። እኔም ማየው በአማራ ወጣት ላይ የማየው ችግር ኤክስተርናላይዜሽን። እኔ ምን እጋራለሁ፣ ችግሮች እጋራለሁ፣ ማት ችግሮችን ማንሳት መዘርዘር እችላለሁ። እናንተ ካቀረባችኋቸው በላይ ሳይንቲፊካሊ በመረጃ የተደገፉ ማት መረጃዎች ማቅረብ በኢኮኖሚክ ፐርፎርማንስ፣ በፖለቲካል ፓርቲሲፔሽን፣ ከሀገሪቱ ካለ ከፍታዊ ተጠቃሚነት ጋር ካለን ሶሻል ሳይኮሎጂ ጋር ያለው ፕሮብሌም ማንሳት እችላለሁ። ግን ችግሮችን በመፍታት ሂደት ውስጥ ደግሞ ግንባር ቀደም ተሳታፊ መሆን አለብኝ። ማለት የኮምፎርት ዞንን ብቻ አይደለም መጠየቅ ያለብን። ኮምፎርት ዞን ምቹ ይሁንልኝ አንጥፉልኝ ልተኛ ብቻ አይደለም። ፕራይስ ዋጋ መክፈልም ይጠይቃል። ለመቀየር ዋጋ መክፈል፣ ለዋጋ መክፈል ዝግጁ የሆነ ወጣት መኖር አለበት ብዬ አምናለሁ። ወጣት ኦኬ ኢሞሽን ብዙ አሉ፣ ብዙ ኢሞሽንስ አሉ፣ በጣም ብዙ። ግን ኮንክሪት ወንዝ ተሻጋሪ የሆኑ በአክሽን የሚደገፉ ዝም ብሎ ሪቶሪክ አይደለም። ማለት እዚህ ለማውራት ከሆነ አስተማሪም ስለሆንኩኝ ፎር ዘ ላስት ምናምን ዲኬድ ኦር ዋቴቨር ይርስ 24 ሰዓት ማውራት ይቻላል። አክሽን ተግባራዊነት መሰረት ያደረገ የወጣቱ እንቅስቃሴ ቢኖር ጥሩ ነው ብዬ አስባለሁ። ደስ ያለኝ ነገር ግን አለ የሚሰሩ ሰዎችን ማሞገስ ኮሌክቲቭ ፌለር ውስጥ ከመግባት ፋናወጊም የሆኑ የሚሰሩ ተራማጅ የሆኑ መሪዎችን ማሞገስ መጀመሩ ወጣቱ በእኔ በዛሬው እንትን በጣም ደስ ብሎኛል። በጣም ደስ ብሎኛል። ግን የችግሩን ደግሞ አብሮ ተካፋይ መሆንንም ይጠይቃል። አብሮ ተካፋይ መሆኑን ይጠይቃል። ሌሎች ያነሳችኋቸው የመልካም አስተዳደር አማራ ብቻውንስ ዲሞክራሲያዊ ብሔርተኝነት መሆን ይችላል ወይ? እኛ ዲሞክራሲያዊ ብሔርተኛ ስለሆን ሌሎች ካልሆኑስ እንዴት ይሻለናል የሚሉ አጠቃላይ ከሀገሪቱ ሁኔታ ውስጥ የሚኖረን ፍትሃዊ ተጠቃሚነትና በክልል ውስጥ ያሉት የመልካም አስተዳደር ችግሮችን በተመለከተ የተከበሩ አቶ ገዱ ሰፊ ማብራሪያ ስለሚሰጧቸው እኔም በሚመለከቱ በዚህ ላቁም። አመሰግናለሁ። የአማራ ብሔርተኝነት በእኛ አገማገም ባለፉት 3-4 ዓመታት የበለጠ ቅርጽ እየያዘ እየጎላ የመጣበት ሁኔታ አለ። አጀማመሩ ቀደም ያለ ነው። ቅድም የቀረበው ሌሎች ተናጋሪዎችም ያቀረባችሁት ትክክለኛ ነው። ቀደም ብሎ የነበረ ግን በብዙ ነገሮች ውስጥ የተለወሰ በአግባቡ ጎልቶ ዲሞክራሲያዊ በሆነ አቅጣጫ እንዲሄድ ከማድረግ አኳያ ውስንነቶች የነበሩበት ነው። ባለፉት 3-4 ዓመታት ግን ይሄ ሁኔታ እየተቀየረ ነው። እንግዲህ እኛ ይሄንን የብሔርተኝነት እየጎለበተ መምጣትን የምንመለከትበት እይታ አለ። የመጀመሪያው ገጽታው 2 ገጽታዎች አሉ ብለን እናምናለን። የመጀመሪያው ገጽታው ዲሞክራሲያዊ ገጽታው ትክክለኛ ገጽታ ይዞ እያደገ ያለበት ሁኔታ አለ። ውስንነቶቹን ደግሞ ኋላ ለማስቀመጥ እሞክራለሁ። ዲሞክራሲያዊ የሆነው ገጽታ የምለው ምንድነው? ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ከነዚህ ብሔር ብሔረሰቦች አንዱ የአማራ ብሔር ነው። ይሄ የአማራ ብሔርተኝነት ከሌሎቹ ብሔር ብሔረሰቦች መካከል አንዱ ነኝ ሲል ኢትዮጵያዊነትን በመካድ ወይ በማሳነስ አይደለም እያደገ እየመጣ ያለው። ከኢትዮጵያ ብሔር ብሔረሰቦች አንዱ ነኝ። እንግዲህ ቀደም ሲሉት ምናልባት ከ3-4 ዓመት ምናልባት ዋነኛ የፖለቲካ አጀንዳው ለምን አማራነትን ኢትዮጵያዊነትን ዝቅ እንደማድረግ ተደርጎ የሚቆጠርበት ፖለቲካዊ ሁኔታ ነበረ። አስተሳሰቡ ዶሚናንት የሆነበት አካሄድ ነበረና
አሁን ኢትዮጵያ ብዙ ብሔር ብሔረሰቦች የሚኖርባት ሀገር ናት። አማራ አንዱ ነው። ምንድነው ይሄ መሰረት ሐሳቡ የእኩልነት ሐሳብ ነው ማለት ነው። የሌላውን የመጫን የማንኳሰስ ከሌላው በላይ ነኝ ወይም ከሌላው በላይ ስለ ኢትዮጵያ መጨነቅ አለብኝ ብሎ የሌላውን ዝቅ የሚያደርግ አስተሳሰብ ሳይሆን ስለራስ ሚና የማየት አመለካከት ስለሆነ ዲሞክራሲያዊ ነው፣ ተራማጅ ነው የሚል ሐሳብ አለ። ከዚሁ ጋር ተያይዞ ጎልቶ የሚነሳው የፍትሃዊ ተጠቃሚነት፣ እኩልነት እንደዚህ አይነት ጉዳዮች ናቸው። ይህም ተራማጅ ገጽታውን ነው። በዚህ ሀገር ውስጥ ፍትሃዊነት እንዲጎለብት ምክንያቱም የኢትዮጵያ ፖለቲካ በጣም ሴንሲቲቭ የሆነ ፖለቲካ ነው። ብዙ ብሔር ብሔረሰቦች ያሉበት አገር ነው። ይሄ በሰላም አብሮ ለመኖር ፍትሃዊነት መጎልበት አለበት የሚል ነው እና የአማራ ብሔርተኝነት ከዚህ አኳያ ያሉት እየተቀነቀኑ ያሉት ሀሳቦች ተራማጅ ነው ብሎ መውሰድ ይቻላል። በሌላ መልኩ ግን መጠንቀቅ ያለብን ቅድም አቅራቢው አጽንኦት ሰጥተው ያቀረቧቸው 1 2 3 ብለው ያቀረቧቸው ጥንቃቄ ልናደርግባቸው የሚገቡ ጉዳዮች አሉ። ይሄ ሌላውን በመጥላት ሌላውን በመጠርጠር ወይም ደግሞ ባልሆነ ውድድር መንፈስ የጥላቻ ውድድር፣ የስድብ ውድድር፣ የማንቋሸሽ ውድድር እንደገና ደግሞ የሆነ ቅድም በጣም ጥሩ አገላለጽ ይሄ የተውገረገረ ታሪክ በማቅረብ ሁሉን ነገር የፈጠረው ያደረገው ለኢትዮጵያን እንትን ያደረጋት የፈጠራት የገነባት ለኢትዮጵያ የሞተው አማራ ብቻ አድርጎ የመመልከት አካሄድ እነዚህ ስህተት ናቸው። ኢትዮጵያ በኢትዮጵያ ብሔር ብሔረሰቦች እና ህዝቦች ደም፣ አጥንት፣ ህይወት መስዋዕትነት የተገነባች ሀገር ናት። የአማራ ህዝብ ለኢትዮጵያዊነቱ ቀናኢ የሆነ አመለካከት አለው። ይሄ ማለት ግን ሌላው የለውም ማለት አይደለም። እነዚህ በጥንቃቄ መታየት ያለባቸው ነገሮች አሉ። በጥንቃቄ መታየት ያለባቸው ብሔርተኝነቱ በጥላቻ ላይ እየተመሰረተ የሚሆን ከሆነ የመጨረሻ ውጤቱ የሚሆነው መፋጀት ነው፣ መተላለቅ ነው። በዚህ ደግሞ የአማራ ህዝብ ተጎጂ ነው። ኢትዮጵያ ውስጥ ሰላም በሚሰፍንበት ጊዜ ከማንም ህዝብ በላይ አማራ ተጠቃሚ ነው። ቀውስ በሚፈጠርበት ጊዜ የትም ቦታ ለምሳሌ ጋምቤላ የሆነ ነገር ሆነ ወይም ቤንሻንጉል የሆነ ችግር ተፈጠረ፣ ኦሮሚያ ውስጥ የሆነ ቦታ ላይ ቀውስ ተፈጠረ፣ አሁን ቅርብ እንትን ማነው ሞያሌ ይሄ የተፈጠረ ችግር እንደ ብሔር ለይተን ከተመለከተው የራሳችን ወገን ነው ያም ከተመለከተው ከዛም ቦታ አማራ አለ። ሶማሊያ ክልል ውስጥ በነበረው ከወደኛውም ማፈናቀል ከወደዛኛውም በነበረው ሁኔታ ዝም ብሎ ለይት ብሎ ብጥር ብሎ ኦሮሞና ሶማሌ ብቻ አይደለም፣ እዛ የሚኖሩ ብሔር ብሔረሰቦችም አብረው የገፈቱ ተቀማሽ ናቸው። ስለዚህ ኢትዮጵያ ውስጥ ሰላም ሲሰፍን፣ ዲሞክራሲ ሲሰፍን የአማራ ህዝብ ተጠቃሚ፣ ልማት ሲስፋፋ የአማራ ህዝብ ተጠቃሚ። ነገር ግን መጥፎ ነገር በሚሆንበት ጊዜ ተጎጂ ነው የሚሆነው ማለት እና የአማራ ብሔርተኝነት በሌላ ጥላቻ ላይ ቅድም ወንድሜ በጣም በጥሩ ሁኔታ ማብራሪያ ይሰጥበታል። በጣም ጥሩ በሆነ ሁኔታ ይሄ እኔ እበልጣለሁ ከሌላው እንትን እላለሁ፣ እንዲህ አይነቶቹ ነገሮች አይጠቅሙም። የጠብ ምንጭ ነው የሚሆነው። ከሌላው ጋር የሚያናት የአማራ ህዝብ በዙሪያው የከበበው ጠላት አይደለም፣ ወዳጅ ህዝብ ነው።
በዙሪያው በጠላት አልተከበበም፣ በወዳጅ ነው የተከበበው። ይህንን አመለካከት መያዝ ጥሩ ይመስለኛል። እኔ ከአማራ ብሔርተኝነት አኳያ እሴቶቹ ብንገነባቸው ብለን እየሰራን ያለው እንግዲህ በእኛም ውስጥ በብአዴን ውስጥ በጣም ሞቅ ባለ ሁኔታ እዚህ በተነሳው ሌቭል አይደለም፣ እዛ ትንሽ ከረር ባለ ሁኔታ የሚነሳበት አለ በውስጣችን። ምናልባትም ብአዴን እኔ ከተቀላቀልኩት ጊዜ ወዲህ በገጥሞት በማያውቀው የለውጥ እንትን ውስጥ ነው እያለፈ ያለው፣ የለውጥ ሂደት ውስጥ ነው እየሄደ ያለው። አንደኛው ከአማራ ሕዝብ በዚህ ፌዴራላዊ ስርዓት ተጠቃሚነት ጋር በተያያዘ የአማራ ብሔርተኝነትን በተመለከተ ከዛ አንጻር የሚነሱ ጉዳዮች አሉ፣ በርከት ያሉ ነገሮች ከራሳችን ከውስጣችን የሚመነጩ ጥንካሬዎችም ድክመቶችም። እነዚህ የበለጠ ፍሬ እንዲያፈሩ ውጤታማ እንዲሆን የአማራ ብሔርተኝነት መገንባት ያለበት እሴቶች አድርጎ መያዝ ያለበት የመጀመሪያው ጉዳይ ፍትሃዊነትን ነው። ፍትሃዊነት ማለት ምን ማለት? ኢኮኖሚያዊ ፍትሃዊነት፣ ማህበራዊ ፍትህ እንዲሰፋ እንዲደብር በህግ መሰረት ቅድም እንፈራለን አላችሁ አይደለም? ፖለቲካው እንፈራለን ነው ያላችሁት ስትናገሩ። ሰው ለምን ይሰጋል? በዚህ ሀገር በራሱ ሀገር በህግ መሰረት የሚዳኝ ግልጽ በሆነ አሰራር እና ፍትሃዊነት ለፍትህ ለየትኛው ፍትህ? ለማንኛው ህዝብ? ለአማራ ብቻ? ለኦሮሞም፣ ለትግራዩም፣ ለአፋሩም፣ ለሶማሌውም፣ ለሁሉም ፍትህ። የአማራ ብሔርተኝነት ለፍትህ የሚታገል ኦርጋናይዝድ የሆነው ፕሪንሲፕሉ መታገያው መርሁ መሆን ያለበት ለፍትህ እስከ መስዋዕትነት መክፈል ነው። ለፍትህ ለፍትሃዊነት። ሁለተኛ ነጻነት። ሰው የፈለገውን አመለካከት ይያዝ፣ የፈለገውን አመለካከት ይጠቅማል ያለውን አመለካከት የፈለገውን ይጠቅማል ያለውን አመለካከት ይዞ ያንን በኃይል መጫን ነው እንጂ ነውር የሚሆነው የኔ አመለካከት ነው ጥሩ፣ እዚህ ውጭ ያለ አመለካከት ትክክል አይደለም ብሎ በኃይል ለመጫን መሞከር ጸረ ዲሞክራሲያዊ ነው። ነገር ግን ነፃ የሆነ አመለካከት ነው። ለአማራ ሕዝብ የሚጠቅመው ሀሳብ ነው ብሎ መያዝ። ብዙ አይነት ሀሳብ ሊኖር ይችላል። አሁንም አሉ በተለይ ውጭ ሀገር 10 ምናምን በአማራ ስም የተደራጁ ድርጅቶች አሉ፣ የተለያዩ እንትኖች። ችግር የለውም። ለምን ተበታተኑ? ለምን መስማማት አቃታቸው? ያ ሌላ ጉዳይ ነው። የያዙት ሀሳብ ምንድነው ወደ አንድ አያመጣም ወይ? ለአንድ ህዝብ የሚታገሉ ከሆነ ማለት ይቻላል፣ መመዘን ይቻላል። ከዛ በተረፈ ግን በተለያየ አመለካከት ይዞ መንቀሳቀስ ነውር የለው። ይሄ አንዱ ኃይል የሚሰጠው ሌላው የሚቀማው አይደለም፣ ተፈጥሯዊ ነው። ሰው ሆነን በመፈጠራችን ምክንያት ሰው ሆነን በመፈጠር የሆነ የራሳችን ሀሳብ ይኖረናል። ለህብረተሰብ ይሄ አይነት ይጠቅማል፣ እኔ ያስኩት ሀሳብ ይሄ ይጠቅማል ብሎ ሀሳብ መያዝ ችግር አይደለም። ያ ሀሳብ ያ አመለካከት የሚስተናገድበት ሁኔታ ነው መታየት ያለበት እና ከዚህ አኳያ ለነጻነት ሰው የያዘውን ሀሳብ በነጻነት የመያዝ መብቱ የተከበረበት ፖለቲካዊ ሁኔታ በዚህ ሀገር ላይ መጎልበት አለበት፣ መስፋት አለበት። የሀሳብ ነጻነት ሰው በነጻነት ታሰራለህ ብሎ ለምን ይሰጋል? ለምን ይሰጋል? ለምን ከህግ ውጭ ይጎተታል? በያዘው አመለካከት ምክንያት ተሸማቅቆ ለምን ይኖራል? እና የአማራ ብሔርተኝነት ለዚህ ይሄንን እንደ ተደራጀ ሀሳብ እንደ ተደራጀ መርህ የሚታገልለት መሆን አለበት ማለት ነው። የአማራ ህዝብ በነጻነት ፍትሃዊ ተጠቃሚነት ለዚህ የሚታገል
ይሄን አመለካከት የመያዝ ሁኔታ መኖር አለበት የሚል እምነት አለኝ። ሌላ መታለፍ የሌለበት ነገር ዝም ብሎ ለፍትሃዊነትን ማቀንቀን፣ ለነጻነት መታገል ይሄ ጥሩ ነገር ነው። ለሰው ልጆች ሁሉ የሚበጅ ሀሳብ ነው። እኛ ደግሞ እንደ ኢትዮጵያዊ የአማራ ህዝብ ከሌሎች ጋር ያለውን ወንድማማችነት እንዲያጎለብት መደረግ አለበት። ፍትሃዊነት፣ ነጻነት፣ ወንድማማችነት እነዚህ ሴቶች መዳበር አለባቸው ማለት ነው። ይሄን ካደረግነው ይሄ ብሔርተኝነት ዲሞክራሲያዊ ብሔርተኝነት፣ ይሄ ዲሞክራሲያዊ ብሔርተኝነት ደግሞ የአማራን ህዝብ ወደፊት ሙቭ ያደርገዋል ማለት ነው። ጸረ ድህነት ትግሉ፣ ጸረ ኋላ ቀርነት፣ ቀያጅ የሆኑትን ነገሮች እየጠረገ መሄድ የሚያስችል አመለካከት ይሆናል ማለት ነው። ወንድሜ እንዳልከው አማራነትን ማቀንቀን ዘረኝነት አይደለም። ዘረኝነት የሚሆነው አንተ ዘርህ ምንድነው፣ አንተ ዘርህ ምንድነው ብሎ ሰውን በያዘው አመለካከት መለካት ቀርቶ የዘር ምንጩን መፈለግ ዘረኝነት ነው። ከያዘው አመለካከት ላይ ተነስተህ አቋም መውሰድ ሳይሆን በዘር ምንጩ ላይ ወይ በአካባቢ ምንጩ ላይ ተመስርተህ ወይም በሚከተለው ሃይማኖት ወይ በሌላ ምክንያት ተነስቶ ይሄ ሰው እንዲህ ነው ብሎ መፈረጅ ወደ ዘረኝነት ያስገባል። ከዛ በተረፈ አማራ ህዝብ ፍትሃዊ ተጠቃሚ መሆን አለበት። የአማራ ህዝብ በማንም በገዛ ሀገሩ የሚሸማቀቅበት ሁኔታ፣ ባለስልጣንን መፍራት፣ ባለስልጣን እንደፈለጉ የሚያጎሳቁሉት ህዝብ መሆን የለበትም። በዚህ መታገል ዲሞክራሲያዊ ነው እና ወጣቶች ለዚህ መታገል አለባችሁ ማለት ነው። ለዚህ መታገል ደግሞ ለራስ ነጻነት፣ ለራስ ፍትሃዊ ተጠቃሚነት መታገል አንድ መሰረታዊ ነገር ነው። ከሌሎችስ ወንድሞቻችን ጋር የኦሮሞ ስቃይ የኛም ስቃይ ነው። የቤንሻንጉል ህዝብ ስቃይ የኛም ስቃይ ነው። የትግራይ ህዝብ መበደል የኛም በደል ነው። የሶማሌ ህዝብ መበደል የኛም በደል ነው ብለን እንደ ራሳችን የምንመለከት እና ወንድማማችነትን እህታማችነትን የማጎልበት ስራ ትኩረት ሊሰጠው ይገባል ማለት ነው። ይሄ ሲሆን ይሄ ብሔርተኝነት ዘረኝነት አይደለም፣ በሌላ ጥላቻ ላይ አልተመሰረተም። የራስን ችግር በራስ የመፍታት፣ የራስን ጥቅም የማስከበር፣ የራስን መብት የማስከበር ይሄ ብቻ አይደለም፣ ከሌሎች ጋር ተሳስሮ የማደግ የመበልጸግ እሳቤን የያዘ ነው ማለት ነው። መገንባት ያለበት አሁን ተራማጅ ነው የምንለው ይሄኛው ገጽታው ነው። በጥቅሉ ዝም ብሎ አማራነትን የአማራ ዲሞክራሲያዊ ብሔርተኝነትን ማጎልበት ማለት ኢትዮጵያዊነትን መካድ አይደለም። ይልቁንም እናንተም እንደገለጻችሁት አቅራቢውም እንዳቀረቡት ራስን ሆኖ ከሌላው ጋር ህብረት መፍጠር ነው። ፌዴራሊዝም ወርቃማ ገጽታው ሁሉም በጠረጴዛ ዙሪያ በእኩልነት መንፈስ ኔጎሽዬሽን የሚካሄድበት ማለት ምክክር፣ ውይይት፣ አንተ ትብስ አንተ ትብስ፣ ልዩነቶች ሲኖሩ ደግሞ በማያቋርጥ ውይይት የመፍታት ባህልን እያዳበሩ የመሄድ እድልን የሚሰጥ ተፈጥሮው ዲሞክራሲያዊ ነው። ከዚህ ውጭ ልንሄድበት ከፈለግ ሌላውን በማፈን አንዱ የበላይ አንዱ የበታች አንዱ ወሳኝ ሌላኛው ተቀባይ አይነት ግንኙነት በፌዴራሊዝም አይሰራም። ፌዴራሊዝሙን ያፈርሰዋል ማለት ነው። ፌዴራሊዝም በመፈቃቀር ላይ፣ በመፈላለግ ላይ፣ በመመካከር ላይ እና ከዛ ደግሞ በጋራ በህብረት መቆምን የሚጋብዝ የመንግስት አወቃቀር ስርዓት ነውና ከዚህ አኳያ ይሄ የአማራ ብሔርተኝነት ይሄንን በሚያዳብር መንገድ መሆን አለበት የሚለው በጣም መሰረታዊ አድርጌ ነው የምወስደው። እዚህ ላይ እነዚህን እሴቶች ሲገነባ መጠንቀቅ ያለበት ብሔርተኝነቱ በተለይ አንዳንድ ሰዎች በግላቸው ቢያደርጉት ችግር የለው። ነገር ግን በአንድ ትልቅ ህዝብ ስም ጥላቻ፣
በአማራ ስም ጥላቻን ሌላው አማራን በጥርጣሬ እንዲመለከተው የሚያደርግ አካሄድ በፍጹም ሁላችንም ልንታገሰው የሚገባ መሆን የለበትም። ሐሳቡን መዋጋት ማስተካከል ይኖርብናል። እንግዲህ በፖለቲካችን ውስጥ በኢትዮጵያ ፖለቲካ ውስጥ መጥፎ ነገር አለ። ምንድነው? በፖለቲካው ሰርጎ የገባ አስተሳሰብ አለ። ይሄ ከፋፋይነት አስተሳሰብ። ብሔርተኝነት ከፋፋይነት ላይሆን ይችላል በአግባቡ ቅድም ባልኳቸው ዲሞክራሲያዊ በሆነ መንገድ ከተመራ። ነገር ግን ጥላቻ ላይ የተመሰረተ አንዱ ሌላውን እንዲጠላው በጥርጣሬ እንዲመለከተው የሚያደርጉ አስተሳሰቦች በዚህ ሀገር ፖለቲካ ውስጥ ሰርገው ገብተዋል። እነዚህ በሂደት እየታረሙ መሄድ አለባቸው። አሁን በሀገር ቅርብ ጊዜ የተጀመረው ኢትዮጵያዊነትና ብሔራዊ ማንነትን ሚዛናዊ በሆነ መንገድ ለማሳደግ ኢትዮጵያዊነትን ለማጎልበት ብሔረሰባዊ ማንነትን ማዳከም አይቻልም። ይሄ የኢትዮጵያ ፖለቲካ አይፈቅድም። ነገር ግን ሁለቱን ሚዛናዊ በሆነ መንገድ ራስን ሆኖ አብሮ ከሌላው ጋር የመኖርን እሴት እያጎለበቱ የመሄድ ሁኔታ በጥንቃቄ መሰራት አለበት። በተለይ አሁን ቅርብ ጊዜ በክቡር ጠቅላይ ሚኒስትሩም እየተቀነቀነ ያለው ሀሳብ ይሄ ኢትዮጵያ ብዙ ብሔር ብሔረሰቦች ያሏት ሀገር ናት። ብዝሃነት ያለባት ሀገር ናት። ነገር ግን እነዚህ ህዝቦች ለየብቻቸው ይኖሩ አይደለም። በሰጥቶ መቀበል በተባለው በቅድም አገላለጽ አንዱ ህዝብ ለሌላው ሲሰጥ ኑሯል። ጥርት ያለ የአንዱ ህብረተሰብ ብቻ ባህል የሚባል ነገር የለም። የተቀላቀለ አንዱ ለአንዱ ሰጥቶ ተዋውሷል። የቋንቋ መዋሃስ ሁሏል። ከዛም በላይ ግን ኢትዮጵያ የምትባለውን ሀገር ለመጠበቅ ለመገንባት በጋራ መስዋዕትነት የከፈሉ ህዝቦች ናቸው የኢትዮጵያ ህዝቦች። የጋራ የኛ ብለን የምናስበው የጋራ እሴት አለ። ይሄ እሴት መጎልበት አለበት። እስካሁን ድረስ አነስ ያለ ትኩረት የተሰጠው የሚመስል አሁን ግን አጎልብተን እናውጣው። ይሄ ነገር የጋራ ቤታችንን በጋራ ለመገንባት የሚያስችለን ሁኔታ እንፍጠር፣ ትኩረት እንስጠው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች አንዱ ከአንዱ ጋር በእጅጉ የተሳሰሩና የወደፊት የብልጽግና ጉዟቸው እጣ ፈንታቸው እርስ በርሱ የተሳሰረ ነውና ይሄንን እሴት ማዳበር አለብን የሚል መንፈስ ነውና ይሄ ተጠናክሮ መቀጠል ይኖርበታል ነው። ከዚህ ሌላ ወጣቶችን በተመለከተ እንዳላችሁት አሁን ጥሩ ነገር ምንድነው? ህዝባችን የፖለቲካ ተሳትፎ ፍላጎቱ በከፍተኛ ሁኔታ አድጓል። ይሄ ትልቅ ድል ነው። ለምን? ህዝቡ ሲነቃ ሲደራጅ በስልጣን ላይ ያለን ማንኛችንም ከላይ እስከታች ያለን አካላት በዚህ እንዲናጥ ያደርገዋል። የሚናጥ ደግሞ ወተት ቅቤ ይወጣዋል። የተበተነ ህብረተሰብ ጥሩ መሪ አያወጣም። የተደራጀ ህብረተሰብ ነው ጥሩ መሪ ሊያወጣ የሚችለው። ከዚያ አኳያ ወጣቱ ጉልበት እንዲኖረው ለራሱ ብቻ አይደለም ለጠቅላላ ህብረተሰባዊ ለውጥ ጉልበት እንዲኖረው መደራጀት መቻል አለበት። አሁን ጥቂት አደረጃጀቶች ናቸው ያሉ። አደረጃጀት ተቋሞች ናቸው። እነዚህ ተቋሞች ደግሞ ጉልበቶች ናቸው። ለምን? ኋላቀርነትና ድህነትን ለማስወገድ ዲሞክራሲ በዚህ ሀገር እየሰፋ እንዲሄድ ህዝብ የሚያነሳው ጥያቄ ጆሮ እንዲያገኝ መብቱ በተሟላ ሁኔታ እንዲሆን የተደራጀ ህዝብ ባለበት የተደራጀ ንቅናቄ ባለበት ማንም ከህግ ውጭ አይሄድ። ቢሞክር እንኳን ማዕበል ሆኖ ያጎርፍ ይጠርገዋል ማለት ነው። ስለዚህ ወጣቱ መደራጀት መቻል አለበት። እንዳላችሁት በእኛ በኩል ውስንነት አለ። ይሄ እናንተም እኛም መጠበቅ የለባችሁ። የራሳችሁ መንገድ ከወጣቶች ማህበራት በተለያየ መንገድ መደራጀት መቻል አለባችሁ። እኛም እያመቻቸን መስራት አለብን የሚል እምነት አለን። ምክንያቱም ተጠቃሚ እንሆናለን። አሁን
በርካታ የተማሩ ወጣቶች አሉ በህብረተሰብ ውስጥ ብዙ ሀሳብ ያላቸው። ከዛ ነው የወደፊት መሪዎቹም እየተፈለፈሉ የሚሄዱ እና ያነሳቸዋቸው እዚህ ጋር በተያያዘ ያነሳቸዋቸው ሀሳቦች በጣም ጥሩ ናቸው። እኔም የምቀበላቸው ናቸው። ይሄ መድረክም በቀጣይነት ተጠናክሮ መቀጠል ያለበት የተወሰኑ ወጣቶች ብቻ ሳይሆን ብዙሃኑ ወጣትም በተለያየ ገጽታ የሚሳተፍበትን ሁኔታ አጠናክረን መቀጠል ይኖርብናል። ሌላ ከዚህ ከአገልግሎት አሰጣጥ ጋር የያዛችሁትን ወደዛ ከመግባት በፊት ስለኔ ያነሳችሁት አንድ መገንዘብ ያለባችሁ የአማራ ክልል እንዲለወጥ የሚሰራ አመራር በጣም ብዙ አመራር አለ። በተለይ ደግሞ አሁን ይሄ ብሔርተኝነትም ብዙውን ሰው ስለ ክልሉ ሴንሲቲቭ እያደረገው ያለበት ሁኔታ አለ እና እኔንም አንዳንዱ ከእንትኔ በላይ አታጉሉኝ ማለት ነው። በተለይ እኛ ባህል ይሄንን ብዙ አይፈቅድም እና ይችን እንድታስተካክሉልኝ ነው። ከዛ በተረፈ ግን ይሄ የመኖሪያ ቤት ችግር ባህር ዳር ላይ የተነሳውን የከተማ አስተዳደሩ በእውነቱ ለመናገር በጣም ብዙ እቅድ ነው ያቀረበው፣ በጣም ሰፊ እቅድ። ያንን ሁሉ ቤት ፈላጊ ሁሉ በአንድ ጊዜ ሊያረካ አይችልም። ነገር ግን ደረጃ በደረጃ ለመስጠት አሁንም ያዘጋጁት መሬት እንዳለ አውቃለሁ። እንደውም ከካሳ ጋር ትንሽ ከፍ ያለ ችግር ገጥሟቸዋል። ከአርሶ አደሩም የሚመጣ ቻሌንጅ አለ። እናንተ ዝም ብሎ መሬት መስጠት ብቻ አይደለም፣ ከአርሶ አደሩ መሬት መውሰድ ያስፈልጋል። ለዛ ካሳ ከፍተኛ ገንዘብ ነው የሚጠይቀው። ያን አርሶ አደር ደግሞ መልሶ ማቋቋም ያስፈልጋል። ምክንያቱም ከተማው እየሰፋ በሄደ ቁጥር አርሶ አደሩ የሚያፈናቅለው ከሆነ ይሄ ከተማ የሱ ጠላት አድርጎ ይመለከተዋል። እነዚህ ሚዛናዊ ሆነው መታየት አለባቸው ማለት ነው። ከዛ አኳያ ነው እንጂ እየሰሩ ነው። የተወሰነውን ስራ በዚህ በቅርብ ጊዜም የማከፋፈሉን ስራ እንደሚጀምሩ መረጃው አለኝ። ይሄ ከክፍለ ከተማ ጋር ያለውን እና ፋሲሊቲ ህብረተሰቡ የሚገለገልባቸው ተቋሞችን ከማስተካከል አኳያ ከማሟላት አኳያ ያነሳችሁት ትክክለኛ ነው። እኛም የተመለከተ ነው። ወደፊት እየተፈታ መሄድ ያለበት ነው። ከዚህ ከወጣት የስራ እድል ፈጠራ ጋር በተያያዘ ሰፊ እቅድ ታቅዶ የተያዘበት ሁኔታ አለ። አሁን ቻሌንጅ እየተደረግን ያለ ነው ወይም የገጠመን ተግዳሮት ምንድነው? በሁለት በሶስት ተከፍሎ ሊታይ የሚችል ነው። አንደኛው ካለው ወጣት ጋር የሚመጣጠን በቂ ስራ የመፍጠር ሁኔታ፣ በአነስተኛና ጥቃቅን እየተደገፉ ከፍተኛ ደረጃ የደረሱ ወጣቶች እንዳሉ ለማንኛችንም ግልጽ ነው። ምናልባትም በሺዎች የሚቆጠሩ ሊሆን ይችላል። ነገር ግን በ10 ሺዎች በመቶ ሺዎች በክልል ደረጃ ስናየው ደግሞ በሚሊዮን የሚቆጠሩ ወጣቶች አንደኛ ደረጃ ላይ ያቋረጡ ትምህርታቸውን ይኖራል፣ 10ኛ ክፍል ያጠናቀቁ፣ 12ኛ ክፍል የጨረሱ፣ እንደገና ዩኒቨርሲቲ ግራጁዌት አድርገው ቴክኒክና ሙያ የተመረቁ ወጣቶች በቁጥሩ ብዙ ነው። ይሄ ወጣት ኃይል በአግባቡ ከተጠቀምንበት ትልቁ ሀብታችን ከብር በላይ ነው። ይሄ ኃይል ከብር በላይ አገር የሚለውጠውም የሰው ሀብት ነው። ይህንን ወደ ስራ በማስገባት አኳያ ከቁጥሩ ጋር የሚመጣጠን አይደለም። ሁለተኛውና ዋናው ችግር ደግሞ ወደ ስራ የሚገቡት ወጣቶች ዘለቄታ ያለው ስራ የማይመለሱበት በዛው ቀጥለው እነሱም ስራ ፈጣሪ እየሆኑ እንዲሄዱ በሚያስችል መንገድ የመምራት ውስንነት አለ። እዚህ ባህር ዳር ያነሳው ወንድሜ ኮንስትራክሽን ውስጥ ተሰማርተው የነበሩ የተወሰነ ስራ ሰርተው እንደገና ስራ አጥ የሆኑበት ሁኔታ እኛም እንዲሁ ተነጋግረንበት የተወሰኑትን መልሶ ስራ የሚያገኙበት ሁኔታ፣ ምክንያቱም ዘንድሮ ስራ ላይ ገብቶ እንደገና የሚቀጥለው ካጣ ዝሮ ትርጉም የለሽ ነው የሚሆነው። ይሄንን ዘለቄታ ባለው መንገድ እንዴት ነው መምራት ያለብን ብለን አስበን መሄድ ያለብን ነው። የተወሰነ እየሞከርናቸው ያሉ ነገሮች አሉ፣ ግን አጥጋቢ አይደለም። ከብድር አኳያ ይሄ ተዘዋዋሪ ብድሩ እስካሁን ድረስ በአገር ደረጃ የነበረው ስምምነት ይሰበሰባል፣ ወደ አንድ መልሶ ይከማቻል። ኋላ ፌዴራል መንግስት ሲፈቅድ ነው መልሶ ብድር መስጠት የሚችለው የሚል ነው ስምምነታችን ከክልሉ ጋር። ይሄንኛውን አሁን የሚመለሰውን ገንዘብ እየጨመረ ሲሄድ መልሶ እንዲበደር መልሶ የማበደር ስራ መሰራት እንዳለበት ሀሳብ ተይዟል። በዛ መንገድ ይሄድ። ነገር ግን
ይሄ ተዘዋዋሪ ፈንዱ ወይም ተዘዋዋሪ ብድር የሚባለው በጣም ትንሽ ነው። 2.6 ቢሊዮን ነው። በአማራ ብድርና ቁጠባ ተቋም 3-4 ቢሊዮን ብር ነው ከዛ ውጭ የሚሰጠው ለወጣቶችና ለሌሎች የህብረተሰብ ክፍል። ይህንኛውን የብድር አቅም የማበደር አቅም ለማጎልበት ቁጠባ በሰፊው ማሰባሰብ አለብን ብለን የመቆጠብ የህብረተሰቡን የቁጠባ ባህል ለማሳደግ እየተሰራ ነው ያለው። ወጣቶች በተመጣጣይ ወለድ በተለይም እነዚህ አምራች በሆኑ ሌላ የስራ እድል የሚፈጥሩ ለራሳቸው ለነዛ ወጣቶች ብቻ ሳይሆን በቀጣይ ሌሎች ወጣቶችንም ሊቀጥሩ በሚችሉበት መንገድ ወደ ባለ ሀብትነት እንዲሸጋገሩ ደረጃ በደረጃ ለማድረግ በሚያስችሉ ስራ የተሰማሩ ወጣቶችን እንዴት አድርገን ነው እስካሁን ከሚደረገው ድጋፍም በላቀ መንገድ መደገፍ አለብን ብለን እየተነጋገርን ነው። ይሄ መፈታት ያለበትና ተጠናክሮ መቀጠል ያለበት ነው። የአማራ ክልል ከዚህ የኢንዱስትሪ ጋር በተያያዘ ያነሳችሁት ልክ ነው። ክልሉ ከኢንዱስትሪ አኳያ ዝቅተኛ አፈጻጸም ነው። ጠቅላላ ኢንዱስትሪ እንደ ኢትዮጵያ ከወሰድ ነው በሀገር ደረጃ በጣም ለጠቅላላ ኢኮኖሚ የሚያደርገው አስተዋጽኦ በጣም ዝቅተኛ ነው። አብዛኛው የኢትዮጵያ ኢኮኖሚ የተመሰረተው በግብርና ላይ፣ የሀገሪቱ እድገትም ከግብርና እድገት ጋር የተያያዘ ነው። ነገር ግን ከቅርብ ጊዜ ወዲህ እንደ ሀገር ቀደም ብሎ የተጀመረ ምናልባት ከ3-4 ዓመት በፊት ኢንዱስትሪ በተለይ በአዲስ አበባ ዙሪያ የተሻለ አዲስ አበባ በዙሪያው ባለው ነው። ኦሮሚያም ቢሆን ወደ ምስራቅና ምዕራብ ወደ ሩቁ አካባቢ ብዙ ያን ያህል አይደል። አዲስ አበባ ዙሪያ ባለው ላይ የውጭም የሀገር ውስጥም ኢንቨስተሮች የመረባረብ ሁኔታው በጣም ጥሩ ነበረ። ነገር ግን ሌሎች ተሳስረው መፈጸም ያልነበረባቸው ማነው ተሳስረው በተለይ የሚፈናቀለውን አርሶ አደር በአግባቡ ማኔጅ ከማድረግ አኳያ የነበሩ ስንነቶች ነበሩ። ከዛ ጋር ተያይዞ የተፈጠረውን ያው እናንተ የምታውቁት ናቸው። አሁን ይህን ለማስተካከል እዛም እየተሰራ ነው። በክልላችንም በኢንዱስትሪ ስራ ላይ የሚሰማሩ ባለሀብቶችን እንዲመጡ ኢንቨስተሮችን የመሳብ ሁኔታ በዚህ 2-3 ዓመት በአንድ በኩል በክልሉ ውስጥ ከሰላም ጋር ተያይዞ የነበረው ተግዳሮት አለ የምታውቁት። በሌላ መልኩ ደግሞ ኢንቨስተሮችን የመሳብ ስራ በሰፊው የተሰራበት አመት ነው። አሁን አማራ ክልል በኢትዮጵያ ውስጥ ኢንቨስተሮች ከሚፈልጓቸው ክልሎች ውስጥ አንዱ ነው። አሁን ለስራ አልደረሰንም። እዚህ ባህር ዳር ከሞላ ጎደል ይሄ ዙሪያው ለኢንዱስትሪ ልማት የተዘጋጀ መሬት ጨርሰናል። የሀገር ውስጥ ባለሀብቶች በተለይም የክልሉ ተወላጆች ክልላችንን ማገዝ አለብን የሚል መንፈስ በከፍተኛ ሁኔታ እያደገ በመምጣቱ ምክንያት አሁን ወደዚህ ክልል ኢንቨስት በማድረግ ባህር ዳር፣ ኮምቦልቻ፣ ደብረ ብርሃን በተወሰነ ደረጃ ደብረ ማርቆስና ጎንደር የተሻለ ፍላጎት ያሳዩበት ነው። ለብዙ ኢንቨስተሮች መሬት የሰጠንበትና ሌሎች ፋሲሊቲዎችን ለማሟላት እየሰራን ያለንበት ሁኔታ አለው። ክልሉ ብሩህ እንትን ያለው የውጭ ባለሀብቶችም እስከዛሬ ብዙ ያን ያህል አልነበረም። ከቅርብ ጊዜ ወዲህ ግን ክልሉ በአንድ በኩል ብዙ የሚሰራ ጉልበት አለ። ሁለተኛ አንድ ጊዜ ሰልጥኖ ሰውም ወደ ስራ ከተሰማራ ጠንካራ ሰራተኛ ነው የሚል አመለካከት እየተፈጠረ ነው። እንደገና ደግሞ ከታማኝነት አኳያም የተሻለ መልካም የክልሉ ገጽታ በበጎ የሚመለከቱ ባለሀብቶች የውጮቹም ጭምር ወደ ክልሉ ኢንቨስት ለማድረግ የብረታ ብረት፣ የመድኃኒት፣ የጨርቃ ጨርቅ እነዚህ ስራዎች የኢንዱስትሪና የኮንስትራክሽን ማቴሪያል የሚያመርቱ ፋብሪካዎች ወደ ክልሉ መምጣት ጀምረዋል። እንግዲህ እንደ ሀገር አሁን ያለው የውጭ ምንዛሬ ጋር የተያያዘ ችግሮች ስላሉ በተወሰነ ያነቁበት ሁኔታ አለ። ነገር ግን አማራ ክልል አትጠራጠሩ፣ አሁን እየተፈጠረ ያለው ስሜት በምሁራን ዘንድ አሁን ክልላችን እንገዝ የሚሉ ከክልሉ ውጭ ያሉም በክልሉ ውስጥ ያሉትም የተሻለ መነሳሳት እየተፈጠረ ነው። በወጣቱ በጠቅላላ በከተማው ህብረተሰብ ይሄ ክልላችን ወደፊት መራመድ አለበት፣ እነዚህ የሚነሱ ችግሮች መቀረፍ አለባቸው የሚል አመለካከት እያደገ በመምጣቱ ብሩህ ተስፋ እንድንይዝ የሚያደርግ ነው። በጣም ጥሩ ኦፖርቹኒቲ በአግባቡ ከተጠቀምንበት መልካም
አጋጣሚዎች ለክልላችን እየመጡ ነውና ይሄ ነው። ሌላ ከቱሪዝም አኳያ ክልሉ በጣም ትልቅ ሪሶርስ ያለው ክልል ነው፣ ሰው ሰራሽም የተፈጥሮ። ይሄ ባለፉት አመታት በተለይ 2008 እና 2009 በከፍተኛ ሁኔታ የተጎዳበት ሁኔታ ነበር። ዘንድሮ አንጻራዊ ሰላም በመኖሩ በስድስት ወሩ ብቻ 2007 ከነበረው አመቱን ከመጣው ቱሪስት በላይ የውጩ የጨመረበት ሁኔታ ነው። የተሻለ ፍሰት ነው። አሁን እንግዲህ አገልግሎቱ ቅድም ወንድሜ እንዳለው የማሻሻል ቱሪስት መጥቶ እዚህ የሚቆይበትን ሁኔታ የማመቻቸት እና ቱሪስቱ ደግሞ ገዝቶ የሚወስደው ምርት በተለይ ባህላዊ የሆኑ የእጅ ስራዎች እዛ ሀገር የሌሉትን ይዞ እንዲሄድ በማድረግ የተቀናጀ ስራ መስራት ይጠበቅብናል። ከዚህ በተረፈ ግን ወጣቱም አመራሩም ሁሉም የሚመለከተው አካል ተባብረን ከሰራን ይሄ ክልል ሀብታም ክልል ብዙ ሪሶርስ አለ። ኦፍ ኮርስ ችግር የሚያጋጥማቸው በድርቅ የሚጠቁ አካባቢዎች አሉ። ያም ቢሆን እነዛም አካባቢዎች ሪሶርስ አለ። የውሃ ሀብቱ መሬቱ ኢትዮጵያ ውስጥ አሁንም ቢሆን ለሀገሪቱ እድገት በጣም ከፍተኛ አስተዋጽኦ እያበረከተ ነው በግብርናው። ነገር ግን ያልተጠቀምንበት ሪሶርስ ነው። መሬታችን ማምረት የሚችለውን ያህል እንስሳት ሀብታችን ሊሰጠን የሚችለውን ያህል በአግባቡ አልተጠቀምንበትም። ይሄንን መጠቀም አለብን የሚል ከፍተኛ ትኩረት ሰጥተን እየሰራ ነው። እንተጋገዝ። የወጣቱን ጉልበት በአግባቡ መጠቀም አለብን የሚል ካልተጠቀም ይመክናል ማለት አገርን ሊለውጥ የሚችል ሀብት እንዲመክል የምናደርግበት ሁኔታ ስላለ ይሄ በትኩረት መሰራት ያለበት ነው። ሌላ ከዚህ ከባህር ዳር የነበሩት አሮጌ ፋብሪካዎች መረጃዋን በተወሰነ ለማስተካከል ያነሳው ወንድሜ ልክ ነው። ለግል ባለሀብት ተሽጦ ነበር። ያ የግል ባለሀብት ደግሞ በአግባቡ እየሰራበት አልነበር። አሁን ከቅርብ ጊዜ ወዲህ በሙሉ ማሽኑን ቀይሮ ዘመናዊ በሆነ መንገድ ቀይሮ ጥራቱን የጠበቀ የዘይት ምርት፣ የውሃ፣ የለስላሳ ምርቶች ማምረት የጀመረበት ሁኔታ አለ። መረጃዎቹ በዚህ መንገድ ነው ያሉት። ፋብሪካዎች አንዱ ችግራቸው በአግባቡ በአቅማቸው ልክ አይሰሩም ነበር። እነዚህን ለማሻሻል በተሰራው ስራ የተሻለ ሁኔታ መፈጠር ጀምሯል። ነገር ግን ቤዚካሊ ያነሳው ጉድለት ይሄ በክልሉ ውስጥ ኢንዱስትሪ እንዲስፋፋ ከማድረግ አኳያ ከፍተኛ ሊሚቴሽን ማለት ውስንነት የነበረበት ነው። አሁን ይሄንን ትኩረት ሰጥተን እየሰራ ነው። አሁን በየቦታው በዚህም እንቅፋቶች አሉ። በወቅቱ አገልግሎት ከመስጠት አኳያ ተገቢውን ድጋፍ ከመስጠት አኳያ የብድር የኃይል የመሳሰሉት አቅርቦቶች ማነቆ የሚሆኑበት ሁኔታ አለ። ያው ትግል ነው፣ እየታገልን ነው ለማስተካከል ማለት ነው። ሌላ ከዚህ ከጣና በአረም መወረር ጋር በተያያዘ ተደጋጋሚ ጊዜ መግለጫ ሰጥቻለሁ። እኔ ሁሉንም ማለት የት አካባቢ አረሙ እንዳለ ምናልባት ላለፉት 4-5 አመታት ሲሰሩ ከነበሩት ሰዎች ውስጥ አንዱ ነኝ። አረሙ ያለበት የሰሜናዊ ጣና በጎንደር ዙሪያና ደንቢያ ዳርቻው ላይ ረግረጋማ መሬት የሚባለው ላይ በጣም በሰፋበት ጊዜ እስከ 25000 ሄክታር የደረሰበት ሁኔታ አለ። በየአመቱ አርሶ አደሩ ነው ዋናው ተዋናይ። አመራሩ አርሶ አደሩን ሞቢላይዝ በማድረግ ነው ሲነቅለው የከረመው። በዚህ አመት እንኳን ወደ 5000-6000 ሄክታር ነበር። ያንን የነቀለው እስከ ወገቡ ድረስ ረግረግ ውስጥ እየገባ አርሶ አደሩ ዋናው ባለቤት የጣና ሐይቅ ሆኖ አስተዋጽኦ እያበረከተ ያለው ከማንኛውም የህብረተሰብ ክፍል በላይ አርሶ አደሩ ነው። ይህንን ሞቢላይዝ የሚያደርገው አመራሩ ነው። አመራሩና አርሶ አደሩ እጅ እና ጓንት ሆነው እየሰሩ ነው ያለው። ዘንድሮ የተለየው ነገር ምንድነው? ይሄ ነገር በየአመቱ እኛ ብቻችንን እየሰራን ነው፣ ሌላውም ህብረተሰብ ይወቀው ብለን በሚዲያ በሰፊው እንዲሰራ ተደረገ። በተለይ የአማራ መገናኛ ብዙሃን በዚህ ረገድ ሰፊ ስራ ነው ችግሩን ለማስተዋወቅ የሰራው። እዚህ ተከትሎ ሌሎች አክቲቪስቶች ለጣና የሚያስቡ ለአማራ ህዝብ ተቆርቋሪ የሆኑ ወገኖች ሁሉ ርብርብ አደረጉ። አሁን የሚያግዝ ሰው ባለሀብቱም ገንዘብ በመዋጣትም ማሽን በመግዛትም ከፍተኛ አስተዋጽኦ እያበረከቱ ነው። አረሙ አንድ ጊዜ ፍሬው ከረገፈ ለብዙ አመታት የሚቀጥል ነው። ስለዚህ ዋናው ስትራቴጂ አሁን አረሙ ሐይቁን የወረረው በሐይቁ ላይ ያለ አረም የለም።
በዳርቻው ላይ ያው ዛሬ ሲነቀል ነገ መልሶ የሚበቅል እንደዛ አይነት ነው። ሁልጊዜ 100% የጸዳ አይደለም በሐይቁ ዙሪያ። ነገር ግን አሁን ክረምት በሚመጣበት ጊዜ ረግረጋማ ቦታውን ሐይቁ ይሸፍነዋል፣ ወደ ኋላ ይሄዳል ውሃው። ያኔ በከፍተኛው በስሩም በግንዱም በቅጠሉም በዘሩም የሚባዛ ተክል ነው። 30-20 ዓመት የሚቆይ ነው ፍሬው። ስለዚህ ስታንድ ባይ ሆኖ መጠበቅ ነው ማለት ነው። ሁልጊዜ ዝግጁ ሆኖ አረሙን የማጥፋት ሁኔታ ነው። አሁን እየታገዝን ስለሆነ በተለይ ጎንደር፣ ባህር ዳር እና ደብረታቦር ዩኒቨርሲቲዎችም ባለሙያዎችም ውጭ ያሉ ዲያስፖራዎችም የየከተሞቹ የህብረተሰብ ክፍሎች ወጣቶችም ትኩረት የሰጡት ስለሆነ ከቁጥጥራችን ስር ሆኖ ጣና በእምቦጭ ጉዳት ይደርስበታል ብለን አናምንም። እኛ የክልሉ መንግስትም ገንዘብ መድቦ እየሰራ ነው ያለው። በዚህ ረገድ ትኩረት የተሰጠው ነው ለማለት ነው። ምክንያቱም ጣና ለአማራ ህዝብ ጣና የሀገር ሀብት ነው፣ የኢትዮጵያ ህዝቦች ሀብት ነው፣ የኢትዮጵያ መንግስት ሀብት ነው። ከዛም አልፎ ዓለም አቀፋዊ ሀብትም ነው። ለአማራ ክልል ህዝብ ደግሞ ጣና የውሃ አካል መሆኑ ብቻ አይደለም፣ የኢኮኖሚ የገቢ ምንጭ ነው፣ መጓጓዣ ነው፣ የቱሪስት መስህብ ነው። ከዛም በላይ ደግሞ የታሪክ ማህደርም ሙዚየም ነው። ጣና ውስጥ ያሉ ገዳሞች የአገራችን ታሪክ የክልላችን ህዝብ ታሪክ የተከማቸባቸው ሙዚየሞች ናቸው እና መጠበቅ አለበት። ከሁሉ በላይ ትኩረት የሚሰጠው ነው። ማንም ችላ ሊለው የሚችል አይደለም ለማለት ነው ማንሳት የምፈልገው። የተፈናቀሉትን ወገኖች በተመለከተ ልክ ነው። የተፈናቀሉ ወገኖች እዚህ ባህር ዳር ወልዲያም አካባቢ አሉ። ከሁለት አቅጣጫ ነው የተፈናቀሉት። አንደኛው ቤንሻንጉል አካባቢ ነው። ቤንሻንጉል ውስጥ በለጂ ጋንፎ የሚባል ወረዳ ላይ ነው። በዛ ወረዳ ወደ ግማሽ የሚጠጋው ወይም የሚበልጠው ህዝብ የአማራ ህዝብ የሚኖርበት ወረዳ ነው። በብዛት አማራ የሚኖርበት ነው። ይሄ ችግሩ የተፈጠረው በአንድ ቀበሌ ነው። አንድ ቀበሌ በአጋጣሚ ጥቅምት 16 አንድ ጉምዝና አማራ ጣላሉ። አማራው ጉምዙን ይገለዋል። የጉምዝ ማህበረሰብ ያው የጎሳ ህብረተሰብ ነው። እዛ ተነስቶ በዛ በአካባቢ ያሉትን የአማራ ብሔር አባላትን ጉዳት ያደረሰበት ሁኔታ አለ። ያኔ በተወሰነ ደረጃ ጉዳቱን ለመቀነስ የተሰራ ስራ ነበር። ከዛ በኋላ በስጋትም እየወጣ በተለይ አብዛኛዎቹ ምዕራብ ጎጃም አካባቢ ናቸው ወደ የቤተሰቦቻቸው የሄዱበት ሁኔታ ነበር። እንግዲህ ሚያዚያ አካባቢ ወደዚህ ተሰባስበው መጡ። ምግብ ዋስትና የሚባለው ጽህፈት ቤት ማዶ በአንድ ላይ ሰበሰብናቸው። የተወሰነ አንድ ሳምንት ከቆዩ በኋላ ተመካከርንና ከክልሉ አመራር ጋር ተነጋግረናል። 2-3 ጊዜ ይምጡ እንቀበላቸዋለን አሉ። ከዛ እሺ መሄድ አለባቸዋል። የተወሰነ ያመኑ መስሎን መሄድ ከጀመሩ በኋላ የተወሰኑት ተመልሰው ቤተክርስቲያኑ ገቡ። ከቤተክርስቲያኑ ከገቡ በኋላ ብዙ ያው የተሰራው እናንተ ታውቁታላችሁ። ተደጋጋሚ ውይይት አደረግን። እዛ ቤንሻንጉል ክልል አመራሮች መጥተው እንዲያወያዩ አደረግ። የክልል አመራሮችም ተመደው ውይይት አካሄዱ። ያው እነሱ እዚህ ቀደም ድጋሚ ስለሆነ ስጋታቸው ከፍተኛ ነው። አይፈረድባቸውም። በአንድ በኩል ማመን አልቻሉም። ከዛ በኋላ ሌሎች ከወንድሜን ቅድም ያለው ከሃይማኖት መሪዎች ራሱ ከተፈናቀሉት ሰዎች ሄዳችሁ እስቲ እኛን ካላመናችሁ ቦታ ሆዱና ተመልከቱታል። ሄደው አዩ። አይተው ከመጡ በኋላ ተነጋገሩ። የቤተ ክርስቲያን ሰዎችም ለማሳመን ሞከሩ። ምሁራኖችም ይሄዱ ነበሩ፣ ለማሳመን ሞከሩ። ያመኑት አሁን ከ3 ቀን በፊት ወደዛው ተጓጉዘው ሄደው ቦታቸው ገብተዋል። ከፊሎቹ ቤተሰቦቻቸውን ትተው አስተማማኝ ሲሆን መጥተን እንወስዳቸዋለን ብለው፣ ከፊሎቹ ደግሞ እንዳለ ይሄዳሉ፣ ወደ ስራ ገብተዋል ማለት ነው። ሌሎች የተወሰኑ እዚህ ቤተ ክርስቲያኑ አንለቅም ያሉ አሉ። ይሄ ከቤንሻንጉል ጋር የተያዘውን እንግዲህ መብት ነው፣ አንሄድም ማለት ሌላ አማራጭ አለ። ወደ ነበረባችሁበት ወደ ትውልድ ቦታችሁ እንመልሳችሁና የክልሉ መንግስት ሁኔታ የፈቀደለትን ያህል ይገዛችሁ የሚል አቋም አለ። ይሄንን ደጋግመን የነገርናቸው እኔ ተወካዮቹን ራሴ አነጋግሬያቸዋለሁ። ይሄንኛው
ባይፈናቀሉ ጥሩ ነበር። ግን አጋጠመ። ምንድነው ማድረግ ያለብን? ወይም እንዲመለሱ ማድረግ ወይም እዚሁ አካባቢ እንዲቋቋሙ ማድረግ። ይሄንን እየሰራን ነው ያለነው። እንግዲህ እነሱም በሚያረካ መንገድ አልሰራንም። ቅሬታ አላቸው። ምንም ማድረግ አይቻልም። እንግዲህ እንሞክራለን ማለት ነው። ሁለተኛ ከኦሮሚያ አካባቢ ነው የተፈናቀሉት። ከኦሮሚያ አካባቢ እንዲሁ ቦኖ በደሌ አካባቢ ባለፈው ጥቅምት እና ህዳር ወር የነበረ ነበር። በጠቅላላ ኦሮሚያ ውስጥ በነበረው ሁከትና ብጥብጥ ዝም ብሎ በመንግስትና በህብረተሰቡ ብቻ ሳይሆን እዛ አካባቢ በሚኖሩ ነዋሪዎች የተወሰነ ችግሮች ነበሩ። በዛ ምክንያት ጉዳት ደርሶባቸውም እንደገና በስጋት ለቀው ይወጣሉ። በተለይ ረጅም ጊዜ እዛ የቆዩ ናቸው። እነዚህን ከኦሮሚያ አመራር ጋር ተነጋግረናል እንዲመለሱ ለማድረግ። ምክንያቱም ቤት አላቸው፣ ንብረት አላቸው። በስጋት ነው የወጡት። በእውነቱ ለመናገር አሁን እናንተ ወጣቶች እንድትገነዘቡ የምፈልገው ኦሮሚያ ውስጥ በጣም ብዙ ችግር ነው ያለባቸው ያ አመራሮች። ነገር ግን በአማራና በኦሮሞ መካከል አሁን የተፈጠረው መልካም ሁኔታ እንዲሻክር ፈጽሞ አይፈልጉም። ነገር ግን የተደራጁ ቡድኖች አሉ። ሄደው ጥቃት በተወሰነ ደረጃ ሰምታችኋል። አሁን የዳንጎቴ ስራ አስጋጅና እዛ አብረው የነበሩ ሰዎችን ልክ እንደዛ አይነት ጥቃት የሚሰነዝሩ የህብረተሰብ ክፍሎች አሉ። ሰሞኑን እነዚህ ሰዎች ወገኖቻችን ከተፈናቀሉበት አካባቢ ያሉትን ይሄን የሚሰሩትን የኦሮሚያ ፖሊስ በተደራጀ መንገድ ባደረገው እንቅስቃሴ የተወሰኑትን በቁጥጥር ስር አስገብቷቸዋል። አልፎ አልፎ አመራርም ይገደላል በተደራጀ መንገድ እንድታውቁት ማለት ነው። ሰላማዊ የሆኑ ሰዎች የሚገደሉበት ሁኔታ አለ። አማራ ብቻ ሳይሆን ከኦሮሞም ጭምር ማለት ነው። የዚህ አይነት እንትን የገጠማቸው ወገኖቻችን አሉ። ይሄንን እንግዲህ አሁን ምንድነው እያደረግን ያለው? ይሄ አንደኛ የህዝብ ለህዝቡን ግንኙነት የበለጠ ማጎልበት አለብን። ከኦሮሚያ ጋር የድርጅት የአመራር እርስ በርስ ግንኙነት መጠናከር አለበት እና ኢትዮጵያ እንደ ሀገር ለዜጎቿ በነጻነት ተንቀሳቅሰው በሰላም የሚሰሩባት የሚኖሩባት ሀገር ለሁሉም ህዝቦች የተመች የአማራ ህዝብ በብዙ በኢትዮጵያ ክፍሎች ተበትኖ የሚኖር ህዝብ ስለሆነ በየትኛውም የሀገሪቱ ክልል በሰላም ሰርቶ የሚኖርበትን ሁኔታ ለመፍጠር የተመቸች አገር ሰዎች በነጻነት ዜጎች በነጻነት የሚዘዋወሩባት ሰርተው የሚኖሩባት አገር እንድትሆን ፖለቲካችን በዚህ አቅጣጫ የተቃኘ እንዲሆን ያው ከሚመለከታቸው ጋር አብረን እየሰራን ነው። በእርግጠኝነት አሁን በጀመርነው መንገድ አሁን ተስፋ የሚሰጥ ሁኔታ ነው በአገራችን። ይሄ ለአማራ ህዝብ እንደ አንድ ትልቅ ኦፖርቹኒቲ ተደርጎ የሚታይ ነው። ለኢትዮጵያ ህዝብ መልካም አጋጣሚ ነው። ይሄ ሁኔታ እንዳይደበዝዝ ብዙ ቻሌንጆች አሉበት። ታግለን የበለጠ ውጤታማ ለማድረግ እንሰራለን። እናንተም እገዙን። ከተጋገዝ አትጠራጠሩ። የህዝባችንን የልብ ትርታ ማዕከል ያደረገ የህዝባችንን ስሜት ፍላጎት የሚያረካ ውጤት እናመጣለን የሚል እምነት ነው ያለኝ። አመሰግናለሁ። Power.